የልጆች አባት ጋር የተገናኘ ነው። እኔ እናቴ ጋር የአክስቴ ልጅ ጋር ጓደኛ ስለነበሩ እኛ ጋር ይመጡ ነበር። እኔ ልጅ ሆኜ ይመጡ ነበርና ያው እኔ 8ኛ ክፍል ገጠር ጨርሼ ወደ ከተማ ገባው ስኩል ልማር። ከዛ በዛ ሰበብ እናቴ ያኔ በጣም ትታመም ነበርና በጣም ይቀርበኝ ነበር። አንዳንድ ነገሮች ያው ብቻ እኔ እኛ 3 ነን። እኔ ታላቅ ነኝና እናቴ ያው ብቻ ነው ያሳደገችን ማለት ነው። እና በዛ ሰበብ ብዙ ኃላፊነቶች አለኝና በዛ ሰበብ ትምህርቴ ላይ ብዙ ትኩረት አልሰጥምና ይጨነቅና ለቅሰው ነበር። በዛ ሰበብ ይቀርበኝ ነበርና ከዛ ጀስት እንደዚሁ እንደ ጓደኛ ይቀርበኝ ነበርና ያው አውቃለሁ ፋሚሊውን ከክስቴ ልጅ ጋር ስለሚመጣ በደንብ ያን የሰፈር ሰው ነው። ብዙም ሰፈር አይደለም። አንድ ሰዓት ተኩል ምናምን ያስገዳል መንገዱ። ግን የአክስቴ ልጅ ጋር እነሱ ጎረቤት ስለሆኑ ወደኛ ይመጣሉ። እነሱ የሆነ ክርስትና ነገርም እንደዚህ ይቀራር በሱ ሰበብ እኛ ጋር ይመጣል እንጂ የአንድ ሰፈር አይደለም። ከዛ እኔ ወደ ከተማ ሲገባው ግን ያው እነሱ እዛ እኔ የገባሁት ከተማ ይቅርብ ነበሩት እና እዛ እሱም ተምሮ ጨርሶ ስለነበረ እዛ ስለነበረ ይቀርበኝና በቃ አንዳንድ ነገር ያግዘኛል በትምህርትም አንዳንድ ነገር ማለት ነውና ከዛ እነዛ ያለን የአክስቴ ልጆች ጋር ነበር የምኖረውና በቃ ምረደኝ ማለት ብዙ ጊዜ አይረዱኝም። እኔ በእናቴ በጣም ተጨንቃለሁ ትምህርትም እየተማርኩ ምናምን፣ እሱ ግን ይረዳኝ ነበርና እኔ በቃ እንደይትሽ ምናምን የመባል ነገር ይቀርበኝ። ከዛ በኋላ እንደዛ የተቀራረበን ብዙ ወሬ ወራ ነበር። እሱ ጋር ነው እርጉዝ ናት ምናምን ያኔ ምንም አልነበረም። በዛ ሰበብ እኔም ህልክ ውስጥ ገባው የምረዳኝ ሰው ከሆነ ምን አገባቸው ምናምን ነገር የምሎር ነገር ያኔ 17 ነበርኩ በእድሜ። በቃ ከዚህ በኋላ ምናምን አልኩትና ከዛ በኋላ እሱ እንደዚህ ብሎ ያወራል ያክስትሽ ልጅ እንዲህ ብሎ አወራኝ። አንተ እሷ ጋር ምንድነው ያለው ነገር እና ብሎ አወራኝ። እንዴት እንደዚህ ብሎ ያወራኛል በቃ ምናምን ብሎ አወራኝ። ከዛ ቢሆን ምን ችግር አለው ምናምን ነገር አለኝና ጠየቀኝ ማለት ነው እንደዚህ ነገር። ከዛ በኋላ እኔ እናቴ ብቻው ነው ያሳደገችኝ። እናቴ ጋር ወረቀት ሽማግሌ ትልካና እኔ እናቴን አንገት ማስደፋት መቼም ነው የማልፈልገው። እኔ ልጅ የነበርኩት ጊዜ ይሰማለሁ እናቴ አታገቢም እንዴ ወንድ ልጅ አትወልጂም እንዴ እነዚህ ማለት ሴቶች ስለሆነን ማለት ነው ልጅ ስለነበረች አታገቢም አትወልጂም ወንድ ልጅን እነዚህ እኮ የባዳ ነው ምናምን ብዙ ነገሮች ይሰማለሁ። በዛ ሰበብ እናቴን አንገቷን ላስደፋ በፍጹም ነው የማልፈልገው ነበር። ፍላጎታም ተምረን የሆነ ቦታ እንደምንደርስ ትፈልግ ስለነበር ላግዝሽ እንዲገባን ከባለቤትሽ ጋር ተዋወቃችሁ? አንድ አካባቢ ስለነበራችሁ ተዋወቃችሁ? አዎ ተጋባን። ሽማግሌ ላካ። ከዛ በኋላ ተጋብተን እኔ ፕሮሰስ ጀምሬ ነበር ሳውዲ ሊሄድ። ሳውዲ ሄድኩት። ብዙም አልቆየንም፣ 1 ወርም አልቆየንም። ምን ያኔ ገበሬ ነው ምንም አልሰራም። ትምህርቱን ጨርሶ ቤተሰብ ጋር ነበረ ያ ሰዓት። ብዙም አልቆየውም፣ 1 ወርም አልቆየውም። ኦኬ እሱ ገበሬ ወደ አረብ ሀገር የመምጣት ፕሮሰስ ጀምረሽ ነበረ። በተጋባችሁ በ1 ወራችሁ አንቺ ወደ ሳውዲ አረቢያ መጣሽ፣ እንደዛ ነው? እሺ ግን ወደ ሳውዲ አረቢያ ከመምጣትሽ በፊት 1 ወር አብራችሁ አንድ ቤት ኖራችኋል ወይንስ ጋብቻ ብቻ ፈጽማችሁ አንቺም እናትሽ ቤት እሱም እናቱ ቤት ነበር የነበራችሁ? ጋብቻ ፈጽመን አንድ ቤት ኖረናል። ለ1 ወር 1 ወር ነው ፕሮሰሱ መጣልኝ። ፕሮሰስ ጀምሬ ስለነበረ ሄድኩ። ኦኬ እርግዝና አልተፈጠረም? ምንም አልተፈጠረም። ፕሮሰሱ ስለጀመርኩ ጥንቃቄ ታደርጉ ነበር? መርፌ ወስጄ ነበረ። አዎ ፕሮሰስ ጀምሬለሁ ብዬ እሱ ጋር ሳንገባ አዎ ብቻ ነው መልሱ። ጥንቃቄ ታደርጉ ነበር? አዎ ቢካዝ መርፌ የመጠንቀቂያ መንገድ ነው። ስለዚህ በቃ በሚል መልስ መለስ ነው። ከዛ አንቺ ወደ ሳውዲ አረቢያ መጣሽ። ሳውዲ አረቢያ 2 ዓመት 4 ወር ቆየሁ። ያኔ እንደዚህ ስልክ አልነበረም። የዛሬ 13 ዓመት ጊዜ እንደዚህ ስልክ አልነበረም እና በደሞዝ ሲቀበል በ3 ወር አንዴ ነው እናቴ ጋር ነበር የምደውለው እና ብርም እናቴ ጋር ነው የምልከው። እናቴ ጋር ልክ ነበረ። ከዛ በኋላ 2 ዓመት 4 ወሬን ጨርሼ ልጆች አሳድግ ነበረ። መንታ ልጆች ገባ ወደ ኢትዮጵያ ማለት ነው። ኮንትራት 2 ዓመት ከ4 ወር ሰርተሽ ወደ ኢትዮጵያ ተመለሽ? እሺ ተመለስኩ። አጎቴና እሱ መጥቶ ከዛ ቦሌ ወሰዱኝ
ወሰዱኝና እናቴ ስለሚያማ ስለነበረ ኦፕራሲዮን ሆና ነበረ። ቀጥታ እናቴ ጋር ነው የሄድኩት እኔ ማለት ነው። እሺ እናቴ ጋር ሄድኩት። እናቴ ጋር 1 ወር ተቀመጥኩት። በዛ መሀል ለካ እናቴ ጋር እነሱ ብዙ ችግር ተፈጥሯል፣ ተጣልቷል ምናምን እኔ አላቅም ነበር። ከዛ እኔ በቃ እንደ በፊት ትቼ እንደሄድኩ መስሎኛል። ለካ ግጭት አለ እናቴ ብር እንዴት አላከች ምናምን የሚባለው ነገር አላቆም ስለነበረ እኔ እናቴ ጋር ገባሁ። 1 ወር ባለቤትሽ ቅር ብሎታል። 2 ዓመት ከ4 ወር በሙሉ እናትሽ ጋር ስትልኪ ስለነበረ እሱ ጋር አትልኪም ስለነበረ ቅሬታ ተሰምቶታል። እሺ እሺ ይሄን ሁሉ እኔ አላውቀውም ነበርና እናቴ ጋር ነበርኩ። 1 ወር ኦፕራሲዮን ሆና ስለነበረች ምናምን እኔ ለካ እነሱ ተኮራርፏል አወሩ ምናምን እኔ አላውቀው። ከዛ አንድ ቀን እናቴ ምን ትላለች ያክስቴ ልጅኛ ጋር ነበረች። አሁንም እሱ ጋር ያወራች ነው እሷ። እኔ በሬን ይመልሱልኝ አለች እናቴ ማለት። ከዛ እኔ አልገባኝ። እናትሽ በሬ ሰታ ነበር ለነሱ? እኔ አላውቅም ነበር መጀመሪያ፣ ግን እንደዛ አለች። ደነገጥኩትና ምንድነው ስለው እንደዚህ እናቴ ገበሬ ነበረችና ብዙ ከብቶች ነበሩንና ይጣሉ ነበር። ሲጣሉ ያኔ ለካ እሱ እነሱ ጋር ነበረና ይሄን ይዛ ሂድና እናንተ ጋር ይሁንልኝ ፕሊስ ምናምን ብላ ትለምናለች እናቴው ማለት ነው። እሺ ብሎ ለካ ይዞ ይሄዳልና ይሸጣል። ያንን እኔ አላውቀውም ነበር እስከዛ። ቆይ እናትሽ በሬው እንዲቀመጥላት ነው ወይስ ስጦታ ነው የሰጠችው? ነው ስጦታ አይደለም። ይጣላሉ፣ ብዙ ስለነበሩ ይጣላሉ። እናቴ ብቻዋን ናት ገበሬ ቀጥራ ምናምን ስለሆነ የኔ ውድ በቃ ይቀመጥልኝ ነው። በሬዎቹ ሲጣሉ ይቀመጥልኝ እኮ እኔ አሁን ስጦታ ነው ወይንስ ይቀመጥልኝ ነው? ይቀመጥልኝ ነው ትያለሽ ባጭሩ? ይቀመጥ ብቻ ነው። እሺ ስለዚህ በሬው እንዲቀመጥላት ነበር የፈለገችው እናትሽ እነሱ ጋር። እሱ ግን ሳያስፈቅድ ሸጠው። እና እኔ ይሄን አላውቀውም ነበር እንደዛ። ከዛ የክስተ ልጅ ምን ማለት ነው ብዬ ስጠይቀው እንደዚህ ነው ተሽጧል አለችኝ። ከዛ በኋላ ደወልኩና ጠራውና እንዴት ነው እንደዚህ ይሄ ነገር እንዴት ሆነ እኔ አላውቀውም ብዬ ስጠይቅ አዎ እንዲህ ነበረ ብሎ ነገረኝ። ከዛ በኋላ ምን አደረክ ታዲያ? 2 ዓመት ከ4 ወር ሳውዲ ቆይተሽ ኢትዮጵያ ስትገቢ ቀጥታ እናትሽ ቤት እንዴት ገባሽ? ባልሽ አይናፍቅሽም? 2 ዓመት ከ4 ወር ያላየሽው እናቴ አቡዬ እንዴት መሰለሽ እናቴ እኔ ብዙ ኃላፊነት አለኝ። እናቴ ብዙ ነገር የተባለች ነው እኛን ያሳደገችው። ኦፕራሲዮን ሆና ገና አዲስ ነበረች፣ ማንም የላትም። ይመጣል እኮ እኛ ጋር እሱ እኮና አጎቴና የእናቴ ወንድምና እሱ እኮ ነበር ከቦሌ ተቀበሉኝ። ሄድኩ እኮ እናቴ ጋር አብሮኝ ነበረ እኮ እሱ ገጠር። እና አንቺ ብር ስለማትልኪ ስለነበረ አንቺ ሳውዲ 2 ዓመት ከ4 ወር ስትሰሪ ለእናትሽ ስለነበረ ምትልኪው ባለቤትሽ ቅሬታ ስለተሰማው አንቺ እናትሽ ከብቴን ይመልስልኝ ስትል ምንድን ነው ብለሽ ደውለሽ ጣርተሽው ከዛ ምን አለ? ከዛ ሸጥኳል። አዎ ሰጣችን፣ ሸጥኳል። ለምን ሸጥክ ስለው እሷ ወደ እሷ አትመለስም ምናምን ያሉኝ ያናደዱኝ፣ ሸጥኩት አለ። ከዛ በኋላ የሸጥከው ብር ምን አደረክ ስለው ሌላ ብር ጨምረ ሌላ በሬ ገዛው አለ። ያኛን በሬ እኔን ከፈለክ ያኛን በሬ ለእናቴ ትሰጣና እንደዛው እንደገዛ ትሰጠውና እኔ እናንተ አብረን እንቀጥላለን። ካልፈለከው ግን ችግር የለም ለእናቴ እኔ በሬውን ይመልስለታለሁ። እኔ እናንተ ምንም የሚያገናኘን ነገር የለም፣ በዚሁ እንጨርሳለን አልኩት። ከዛ በኋላ አመጣለሁ ያኛውን በሬ ሰጣታለሁ አለ። እሺ ከዛ ቀጠሮ የያዘን ቀን አልመጣም። እንደዚህ ቆይቶ እንደ ዛሬ ነበር የሚመጣ፣ እንደ ነገ ግን በሬውን ይዞ መጣ። እሺ እንደገና ሽማግሌ አመጣ። እናቴን ይቅርታ ጠየቀ። ከዛ በኋላ ኦኬ አልኩትና እኔ እናቴን ይቅርታ ጠየቀ። ታረቁ፣ አብሮን ቀጠለን ማለት ወር እናቴ ጋር ወር ቆይቼ ከዛ በኋላ ከእናቴ የሚያስፈልገውን ነገር ወስጄ ከተማ ቤት ነበራቸው እሱ ቤተሰብ ማለት ነው። ከዛ አንዳንድ ነገር የሚያስፈልገው ነገር ቤት ውስጥ ያው ሰርግ ያኔ ትሄዳለች ስለተባለ ምንም ስላልተደረገልኝ የሚያስፈልገው ነገር አልጋ፣ ቢፌ፣ ሁሉ ነገር ቤት ሞልቼ አንድ ላይ መኖር ጀመረንና በአመቱ ያረገዝኩትና የመጀመሪያ ልጅ አንቺ አማልተሽ ማለት ነው። ከአረብ ሀገር ይዘሽ በመጣሽው ብር ቤት ሞላሽና ትዳር ጀመራችሁ። ከዛ አረገዝሽ። ከዛ በኋላ በባንክ በእናቴ ያስገባለሁ ነበረ፣ ግን ከባንክም አይደለም ብር አወጣሁት፣ በእጄ ይዤ ሄድኩት ነበረ። በሱ ብር ነበር የገዛሁት ማለት ነው። ከዛ በኋላ የሚያስፈልገው ነገር ሞልቼ አንድ ላይ መኖር ጀመረ። አንድና ስንሆን በአመቱ ምንም ነገር ግጭትም አልነበረም፣ ሰላም ነበረን።
በቃ የሚያስፈልገውን ማለት ሱቅም ከፈትኩ። ከዛ በኋላ እንሰራለን። እሱም ገጠር የሄደ ይሰራል። ምንም ነገር እኔና እሱ መሀል ምንም ችግር አልፈጠረም። ከዛ በኋላ በሰላም የኖርኩ እናቴም ደስተኛ ነበረች። ከዛ በኋላ 1 ዓመት በኋላ ልጄን አርግዤ ከወለድኩ በኋላ እናተዋ እኛ ጋር ነበረችና ይሄን ልጅ ለእከሌ ትሰጣላችሁ ትላለች። የነሱ ጎረቤት ነው፣ ከተማ የነሱ ጎረቤት ነው። ሰውዬ ባለጸጋ ነው፣ ሀብታም ነገር። ከዛ በኋላ እኔ ቶሎ ብዬ አረ በፍጹም እኔ እንደዛ አላደርጉም። ሀብታም ልጄ ስለሰጣው ልጄን ያሳድጋል እንደ ልጄ የማሳድገው እኔ ነኝ እና እኔ በደረጃ ነው መኖር የምፈልገው መቼም ቢሆን። የእሱ ወንድም አለ አንድ የሚወደው አለና እሱ ያነሳል ክርስትና፣ ካልሆነ ደግሞ ቤተ ክርስቲያን ይዤ እሰጣለሁ። እኔ ችግር የለብኝ ማለት በዛ ሰበብ ለካ ቅር ብሏል። እሱ ምንም አላለም። እሱ አለካ እናቷን በጣም ቅር ብሏታል ያ ነገር ማለት ነው። እንዴት አልሆነም? አንድ ነገር ምንድነው መሰለኝ እሷ ያለችው ነገር ነው ቤት ውስጥ የሚደረገው ማለት ነው። እኔ ይሄን ነገር አላውቅም። እናቱ አብራችሁ ነው እንዴ የምትኖረው? እኔ ወልጄ መጣ እኛ ጋር 5 ቀን ተቀመጣ ሄደች። አዎ እኔ የምኖርበት ከተማቸው ደግሞ ቅርብ ስለሆነ ትመጣለች፣ በሳምንቱ ትመጣለች። ከዛ በኋላ እንደዛ ልጅ እኔ በፍጹም አልኩት። እሱ ምንም አልተናገረም ያ ሰዓት። ከዛ በኋላ ክርስትና የሆነ የነሱ ዘመድ ነው ልጁ፣ እሱ ክርስትና አነሳ፣ ያ ሰውዬ አላነሳም። ከዛ በኋላ ቀስ ያለ ብዙ ነገሮች እነሱ ግቢ ነው የምኖረው ብዬሻለሁ፣ እነሱ ቤት ከተማ ማለት ነው። እዛ ውስጥ ወንድሞቹ እህቶቹ ምናምን አሉና አንድ ቀን ከመሬት ተነስታ እህቱ ምን ትላለች? የሆነ በቃ እንዴት ብዬ ልንገርሽ፣ የሆነ ነገር ተናገረች ማለት ይሄን ነገር እንዴት ምንድነው የሚባለው? የሆነ ያንቺ ለመባል የሆነ እንደዚህ የሚሉት ነገር አለ እና የሆነ ነገር ስትል ዞር ብዬ ምን ማለት ነው ለማን ነው እንደዚህ ያልሹ ምናምን አልኳት። ከዛ በኋላ በቃ ግቢው አልቻለም አለው። ከዛ በኋላ ምንድነው ብዬ የሆነ ከተከራይታ እዛ ውስጥ የምትኖር ልጅ አለች፣ እሷን ጠየቅኳት። ስጠይቅ አንቺ ለእናቷ ጓደኛ ይዛለች ብለሻል እንዴ አለች። እኔ አብሮ ነው እንዴ ትምህርት ቤት የሚሄደው? እኔ የሚሆነው ቤት ውስጥ የት ነው የምሄደው ነው የት አግኝቼው ነው ምናምን አልኩት። በጣም ተናድጄ እሷ የምታደርገው ነገር በጣም የሚደብር ስለነበረ ምን አደረኩ መሰለሽ? ልጄን ያስኩትና እናቷ ጋር ቀጥታ መሄድ ፈለኩ። መኪና ይዤ ሲሄድ ስል የሄድኩ ያለው እይቷን አገኘው። አንድ ደግሞ አገብታ የምትኖራለች እና በጣም እየለቀስኩ ነበረ። ምን ሆነሽ ነው አለች። ምን ማለት ፈልጋችሁ ነው እንደዚህ የምታደርገው? ልጅቷ ለምንድን ነው ምን ብዬ ነው እኔ አብሮ ነው እንዴት ትምህርት ቤት የምሄደው? እሷ ጓደኛ ማዙን የት ነው ማውቀው ምናምን ነገር አልኳት። በቃ አንቺ ተረጋጊ፣ አንቺ እንደዛ ብላ አብሮ ለካ እነሱ ያደረጉ ነገር ነው። በቃ አረጋገችኝ። እንደዛም እንዳትሄጂ በቃ ተመልሰሽ ግቢ እነሱ ችግር የለም እናቴ፣ እነሱ ጋር መጨቃጨቅ አስፈልግሽም። በቃ አንቺ ታት ዝም ብላ ልጅቷ ጠግባ ነው ምናምን ነገር አለች። እኔ ምንም አልመሰለኝም ሀቡዬ፣ ዝም አልኩ። በቃ ዝም አልኩና ቁጭ አልኩት። ከዛ በኋላ እንደዛ ሐረከት ያደረገች ዝም አልኩ። እኔ ምንም አልተናገርኩም። ከዛ በኋላ እንዳይጠፋብን ያውልሽ ወለድሽ እና እንደዚህ በይ ወለድሽ እና ከባል ቤተሰቦች ጋር ብዙ ስምምነት አልነበረም ብለን እንለፎሱ። እሺ በቃ ዛዛ ከዛ በኋላ እሺ ምን ሆነ? ከዛ በኋላ እንደዛ ያለን አሁን አንድ ቀን የሆነ እኔ ከእናቴ አምጥቼ ከብት ነበረኝ፣ አጎቴ የሰጠኝ ከብት ነበረኝና እነሱ ጋር አድርጌ አደረኩ። አንድ ብቻ ነው ያመጣው። ከዛ እሱ ገጠር ሲሄድ ተሽጧል። የለም የት ሄዶ ነው ብዬ ጠየቅኩ እናቷን። ደነገጥኩ። በጣም ወዶ ነበር። ስጠይቆ እሱ እኮ ሽጧል ታውቃለች ብሎ እኮ ነው የሸጠው ምናምን አለች። በጣም ደነገጥኩትና የማን ከብት ነው የተሸጠው? እኔ ከአጎቴ የሰጠኝ ነበር፣ እናቴ ጋር ነበረው። ኦኬ አጎቴ የሰጠሽ ከብት ያንቺ ነበረ? ማን ነው እሱ የሸጠው? እነሱ ጋር አስቀምጬ ነበረ። የሆነ ፍየል እንዴት ነው በሬ ነገር ነውና ለፍርሻ እነማን ጋር የእሱ ቤተሰብ ጋር ቤተሰቦቹ ጋር የእሱ ቤተሰብ ጋር የልጆችን አባት ቤተሰብ ጋር የባልሽ ቤተሰቦች ጋር አንድ በሬ ያስቀምጠሽ ነበር። በሬ ነው? አዎ በሬ ነው። አዎ ኦኬ። አጎትሽ ስጦታ የሰጠሽን በሬ የባልሽ እናት ጋር አስቀምጠሽ ነበር። ከዛ ማን ነው በሬውን አውጥቶ የሸጠው? የልጆች አባት ሳያስፈቅድሽ? እኔ አልሰማሁ። አንቺ አራስ ሞተሽ ነው? ከአራስ ወጥቻለሁ፣ ግን ያኔ አንድ 5 ወር ምናምን ይሆነኛል። ከአራስ አይደለሁም፣ ግን አልሄድም ገጠር።
ግን ሄጄ ከብቶች ጋር ሄድኩት። ከብቶች ጋር ሲሄድ በጣም ሲወደው ስለነበረ ማት ፈልጌ ነበረ የሄድኩት። ከዛ በኋላ እኔ ሰውየው ግን ከብት መሸጥ ይወዳል። በፊትም የእናትሽን በሬ አስከፈልሽው፣ በኋላ ሙምኪን በሬ ሸጠ። በሬ መሸጥ ይወዳለች ሸጠ። ከዛ በኋላ የሆነ ልጅ አለና ዘመዳቸው ነው። ልጄን ክርስትና ያነሳ ነው። ደወልኩና ጠራው፣ ነገርኩት። ቤት እንደዚህ ይሆናል ይሄ ነገር ስለው በቃ ከዛ በኋላ አወሩና ሸጥኩ፣ መሬት ገዛው ምናምን በቃ። ከዛ በኋላ ተውኩት። እኔ እንደዚህ ጭቅጭቅ አልወድም። ሀቡ ሰው ሲወድን በፍቅር አብሮ ይኖራል። ከዛ በኋላ እኔ ጭቅጭቅ አልወድም። እኛ ቤት ጭቅጭቅም ስለሌለ እኔ አልወደውም። ከዛ ዝም አልኩ ላሽ በቃ። ከዛ በኋላ ስትጠይቂው ምን አለ? ለምንድን ነው በሬን የሸጥክብኝ ስትይው ምን አለ? ሸጥኩትና መሬት ገዛውበት፣ እንደገና ደግሞ ሰኝ ምናምን ገዛውበት ምናምን ነው ያለው። ምንም የበሬ ዋጋ መሬት ይገዛል። ከተማ አይደለም እኮ አቡዬ፣ የእርሻ መሬት ነው። የእርሻ መሬት ነው። ያን ጊዜ የሚገዛል። ከዛ አሁን የምነግርሽ ነገር እኮ ከ10 ምናምን ዓመት በፊት። ከዛ በኋላ በቃ እኔ ላሻልኩ በቃ ጭቅጭቅ አልችልበትም። ከዛ ዝም አልኩት። የኖረን በቃ ጸባይ የተቀየረ መጣ። የተቀየረ ብዙ ነገሮች በቃ የተቀየሩ መጡ። ከዛ በኋላ አንድ ቀን ቁጭ አድርጌ ያወራው ምንድነው ችግር ምን ፈለክ ምንድነው ማለት ጠየቁት በቃ። ከዛ በኋላ ስጠይቅ ምንም መልስ የለም። ከዛ በኋላ በጣም እየተቀየረ መጣ። ከዛ ዝም አልኩት። ከዛ እይቷ ምን ትላለች? መጣ አረብ ሀገር መሄድ ከፈለግሽ ልጅሽን ይይዝልሻለሁ አለችኝ። እኔ ልጄን መቼም ትቼ አልሄድም። ምን አጥቼ ሂድና እሱ ይስራ። እንደገና ደግሞ አለኝ እግዚአብሔር ይመስገን። ለምንድን ነው ልጄን ትቼ መሄደው አልኩት። ለካ እነሱ አብሮ የተወያዩ ነገር ነው ይሄ ታምር ማለት አላውቀውም። ከዛ በኋላ እንደዚህ ከዛ በጣም እየተቀየረ መጣ በጣም። ከዛ ብዙ ነገር እኔ አይናገረኝም ሀውዬ። ውጭ ላይ ግን ለአክስቴ ልጆች ለዘመዳ ዘመድ ማይወራ በቃ የለም። ከዛ ዝም አልኩት። እነሱ መጡ አይናገሩኝም፣ ግን ሲያወሩ ሰማለሁ። ዝም አልኩ እኔ። ከዛ እኔ ጡት ሲያጠቡ እርግዝና አይፈጠርም የሚለው ነገር አምነው ነበርና መድኃኒት አልጠቀምም ነበር። አመት ከምናምን ሲሆነኝ እርግዝ መሆኔን አወቅኩ። ጡት እየጠባ እኮ ከዚህ በፊትም ብለዋል። ጡት እየጠባ እርግዝና አይፈጠር የሚባለው ውሸት ነው አይደል? በጣም ውሸት ነው እኮ የአበሻ ወሬ ነው። ምን አገናኘው ጡትና እርግዝና? እኔ እኮ ብያቸዋለሁ። ሰው እያጠባ አይረገዝም ሲሉ ነበር እዚህ በኮመንት የሆነ ታሪክ እየሰማን ነው። አቡዬ በጣም ውሸት ነው። እኔ በአመት 6 ወር ነው የወለድኩትን ጡት ያጠባው ነበር። እስከ 4 ወር አርግዤ እንኳን ጡት ያጠባው ነበር። ከዛ በኋላ እያሉ የተሳሳተ ኢንፎርሜሽን ለሰው እየሰጡ ሰውን ያለ ፕላኑ ያስረግባሉ። ስለዚህ ጡት እየተጠባም ሀቡዬ ምነው ፈራሻራ? እኔ ገና ከወለድኩ 18 ቀን ነኝ። እኔ እንደዚህ አይነት ነገር ውስጥ አልገባም። በዚህ ሰዓት ያማቸዋል እንዴ? እና ውዴ ይገዛል አይደለ? አንቺ ስንት ወሩ ነበር ታርግዥበት ላዩ ላይ? እኔ ሲያቅ 9 ወር ሆኝ እኔ ልጄ ወልጄ በ9 ወሩ ነው ያወቅኩት እርጉዝ መሆኔን። ግን ያኔ እርጉዝ የሆንኩት 3 ወር 3 ወር ሲሆን ነው። ስለዚህ በ6 ወሩ ነው እርግዝና የተፈጠረው። ልጅሽ በተወለደ በ6 ወሩ ማሻአላ ማሻአላ ጎበዝ። ሹፍ በአመት በ6 ወሩ ያኛ ሲወልድ አስበ እኮ ጀግና። አሁን እኔም ሩብዬ 6 ወር ሲሞላት ጡት ማጥባት አቆምና አረግዛለሁ ማለት ኢንሻአላህ ያ ረብ ያርግልሽ። እግዚአብሔር ያርግልሽ፣ መዳደለም ያደርግልሽ። አሜን አሜን። ወንድ ይሁን በይልኝ፣ ወንድ ይሁንልሽ። እኔም 2 ልጆች ወንድ አለኝ። እኔ ያው ምኞቴም ነበር ወንድምም ስለሌለኝ አባትም ስለሌለኝ ወንድ ልጅ ለእናቱ እናቴ፣ ሴቷማ አባቴ አባቴ ነው የምትለው። እንኳን 2ቱም ወንድ ይሁኑልሽ የኔ ውድ። በጣም አመሰግንሻለሁ ብዬ ከዛ በኋላ አረብ ሀገር ያው እህትየው መጣችና የሱ እህት አረብ ሀገር ሂጂ ልጅሽን ሊያዝልኝ ስትልሽ እኔ ምን አጥቼ ነው ልጄን ጥዬ የምሰደደው? ከፈለገ ራሱ ይሰደድ አልሻትና ህይወት ቀጠለ። ከዛ ማርገዝሽን አወቅሽ። እሱ ጋር ያቆም ነው። ሶፍት ካለ ብትናፈጪ ማየ አጠገብሽ ሶፍት ተጠገብ ያለ ግን እየረበሽሽ ለአንቺ እንዳይረብሽሽ ነው፣ ለራስሽ እንዳያስቸግርሽ። ከዛ በኋላ እንደዛ ስትለኝ እንደዛ አልኳትና በቃ በጣም ብዙ ነገሮች በቃ እያየው መጣሁ። ቤታቸው ውስጥ አንድ ልጅ ተከራይታ ሴት ልጅ ትኖር ነበረና ከዛ በኋላ እሷ ልጅ ወንድ ልጅ አላቸውና ትምህርት ጨርሶ ዩኒቨርሲቲ ጨርሶ የመጣ ልጁ ጋር በጣም ፒስ ነበረችና ቡና ምናምን አበልታ ቅዳሜ ትጠራው ነበር። ወደዛ ተመለሱት። እኔ ምንም አልመሰለኝም። እኔ የሚያየው ልጄን ማሳደግ ብቻ ነው። ከነሱ ምንም የምፈልገው ነገር አልነበረ። ከዛ በኋላ
እንደዛ ሲሆን አንድ ቀን ምን ታደርጋለች? ኩሽና ያው ቤት አይደል እሷ የምታየው አሁን ማለት ነው። ባለው ነገር እኔ ጋር ብዙ ጥሩ አይደሉም እና ኩሽና እኔ ልሰራበት የነበረበት ቦታ መጣ ሰራችሁ። አስተካክዬ ሄጄ ነበረ። ለምን እንደዛ አደረግሽው ስላት በቃ ኮረፈችው። ዝም አልኳት። እኔ ምንም አላልኳትም። ከዛ በኋላ እናቷ ቅዳሜ ቀን መጣች። እናንተ እዚህ ግቢ ሰውነት ታስቀምጡም አለች። ገና እንደመጣች ነገረቻትና ማለት ነው እነ ሰውነት ታስቀምጡም እናንተ እዚህ ግቢ ምናምን በቃ አቀወጠችው። እሱና እኔ ያው እንደነገርኩሽ ነው። በጣም የተቀየረ ነው። በጣም ብዙ ነገር እኔ እና እሱ መሀል ማለት ለምን ወጣ አልሰራችም ነው። ለምን አረቄ አታወጣም ነው። እንደዚህ ብሎ ነው የማወራው ለማንም ሰው። አረቄ ታወጣ ይላል እንዲህ ታደርጎ በቃ አረቄ ታወጣ ነው። ይቱ አረቄ አወጥታ ለባሏ ጋሪ ገዛች። እሷም አረቄ ታወጣ ነው። እኔ ልጄ ነው የማሳድገው። አረቄ ያወጣው አላሳደገችም እናቴ። አረቄ አውጥቼም አላውቀውም ሲጀምር። ከዛ በኋላ በዛ ሰበብ እኔና እሱ እኔን አይናገረኝም። ሀብዬ ግን ክላሰው ባይወራ ጉድ የለም። በቃ እንዲህ አደርጋ እምቢ አለች ተኝታ ነው የምትውለው ምናምን በቃ። ከዛ በኋላ እንደዛ ስትል አቀወጠችው። ግቢ ነበር እሱም እዛ ቀን። ከዛ ምን መጣ እኔ እኮ ማንም ጋር ተጣልቼ ማንም አውጥቼ አላውቅም እኮ። ከዛ በኋላ መጣ ሊደበድበኝ መጣ። እርጉዝ ነበርኩት ያው 6 ወር ምናምን እርጉዝ ነኝ። ያኛም ያው ልጄ ይዣለሁ። እሱ መራስ ነው ያኔ ብዙም ያኔ ትልቅ አይደለም ያኔ። ከዛ እኔም እንዲሁ እጅ የምሰጠው ሰው አይደለም። አንቀያዥ ነበረ ግን ለቀኩ። ከኋላ ነበር ያስኩት የኔም። ከዛ ከኋላ ነበሩት እናቱ ምናምን ታው ምናምን ነገር። ከዛ በኋላ ለቀኩና ዝም አልኩት። በቃ በዛው ዝም አልኩ። እኔ እርግዝና ይቀጥላል። ከዛ በኋላ ያም እኔም በሬ ሽጦ መሬት በቀላ ምናምን ዘርቷል። ወደ 10 ኩንታል ምናምን ሆኗል። እሱ ሽጦ ያለውን ነገር ሽጦ የሆነ ከተማ ለኛ ጋር እዛ ሄዶ ስራ ልጀምር ነው። እና ሁሉ ወልድ ደርሻለሁ። እዛ ሰማለሁ። እኔ ምንም አልናገርም። ይሄንን ማምጣልኝ አይደለም። እናቴ ጋር ሄዳለሁ። ጤፍ አመጣለሁ። የፈለኩትን ነገር እኔ ልጄ እዛ ቤት የሚኖረው ለልጄ ምን ሸጠን እንደሆነ አላውቅም። ከዛ ቤት ይዤ እናቴ ጋር ራሱ ሲሄድ ይታመምብኛል። በጣም ነው የሚታመምብኝ ማለት ልጄን ይዛ ከዚህ ትሄዳለች። ልጄን አሳምማ ታመጣለች። ልጄን ልታስገድል ነው፣ ልጄን ልትገድል ነው ይለኛል። ስለዛ እኔ በቃ ልጄን ያሳደኩ ነው። ትኩረቴ ልጄ ጋር ነው። እኔ ልጄን እግዚአብሔር ስለሚወደኝ ነው የሰጠኝ ብዬ ዝም ብያለሁ። ከዛ ያለው ሽጦ ምናምን እኔ ልወልድ እኮ ደርሻለሁ። የት ይሄዳል? እዛ ከተማ ይሄዳል። ከዛ በኋላ እኔ ልጄንንም በቃ ምንም 50 ብርና አንድ ብንድ ልብስ ከሳውዲ ይዤ ገባው። አቡዬ ምንም ነገር የራሴ ልብስ ራሱ ምንም ይዤ አልወጣሁ። እዛ ቤት ያለው ይቃም ሙሉ የኔ ነው፣ ግን ምንም ነገር ይዤ አልወጣሁ። ናቁትቼ ወጣሁ። እርጉዝ ነበርኩ። ሊወልድ ደርሻለሁ። ልጄን ይዤ ከዛ 50 ብር ብቻ ምንም አልጠፋም። ይል ነበረ ሽጬ መውሰድ ይችላል። ግን ናኩ በቃ አልፈልግም። ምንም ነገር በቃ የሚያስታውሰኝ ነገር ምንም አልፈልግም። ወጣው እናቴ ጋር ሄድኩ። እናቴ ሊወልድ እንደሄድኩ አጣቀው ነገርኩ። ምንም ነገር የምታውቀው ጉድ የለም። በቃ ምንም ማንም አያውቅም። ከዛ በኋላ እንደዛ ሲሆን ውጪልኝ ብሎሽ ነው እሱ አባሮሽ ነው ወይስ ራስሽ ነሽ? ሄዷል እኮ አቡዬ ያለው ሽጦ ያለው ነገር ሽጦ ለከብት ያለው ሽጦ ያለውን ይልም ሁሉም ነገር ሽጦ ቤትማ እኔ ያለው ሚከራይ ቤት አለ እያለ ብዙ ሰው ነግሯል። ሚከራይ ቤት አለ ብሎ ሰው መጥቶ ያንከካ ነበር። ገብቶሻል? ይሄ ማለት ያኔ ውጪ ማለት ከዛ በኋላ አንቺንም ለመሸጡ ተመስገን። እንኳንም ራስሽን አተረፍ። ሰውየው ከብቱንም ንብረቱን መሸጥ ይወዳል። እሺ ከዛ ወተሽ እናትሽ ቤት ነው የሄድሽው? አዎ ከብቱን እንደማይሸጡት እናቱ ምናምን ነበረና እነሱ ጋር ሄዶ ያቴ እኮ ነው የሚሄደው። እኔ የሚኖርበት ከተማ 2 ሰዓት ማይከድ መንገድ እኮ ነው በመኪና። ግን በቃ ውጭ ሀገር እንደሚሄድ ነገር አዲስ ልብስ ተገዝቶ አዲስ ሻንጣ በቃ በጣም ያሳፍራል። እና በቃ እንደዛ ምናምን ቤተሰብ ጋር ሄዶ ቻው ተብሎ ቡና ተገዝቶ ምናምን ነበረ የሄደው ማለት ነው። በጣም ይስቅ ነበረ። እኔ ጻን ልጅ ይዣለሁ፣ በወደ ልጅ ይዣለሁ። ግን ቤት ውስጥ እየኖርሽ እቃ አንቺ ነሽ ያሟላሽው። ከአረብ ሀገር ከሳውዲ ያመጣሽው ብር ባመጣሽው ብር የቤት እቃ ቁም ሳጥን አልጋ ምን አንቺ ነሽ ያሟላሽው። ታዲያ ራስሽ በገንዘብሽ ያሟላሽውን እቃ አውጥቶ ሲሸጥ ለምን ዝም አልሽ?
እቃ አይደለም እኮ አቡዬ እቃ አልሸጠም። ግን እናቴ ጋር የሆነ ጊዜ ሂጄ እዛው ሰሞን እናቴ ጋር ሂጄ አልጋ እና ይሄ በረድስት ኪዳን ምናምን አውጥቶ የሆነ ሰው ቤት አስቀምጧል። እኔ አላየሁም ሲጀመር አቡዬ። እኔ በቃ ምንም መስሎ አልታየኝም። እኔ እርጉዝ ነኝ፣ ልጄ ማለ ልጄ በጣም ይታመመኝ ስለነበረ እኔ እዛ ላይ ነው እንጂ ይሄ ቁሳቁስ ነገር ወንድ ልጅ ሆኖ አልጋ ከደበቀ ከኔ አውጥቶ በረድስት ከደበቀ እኔ ምን ያደርግልኛል? ሳህን ከደበቀ ምን ያደርግልኛል? ነገ እገዛለሁ። እኔ ናኩት ሁሉን ነገር። ከዛ በኋላ ምን ተፈጠረ መሰለኝ? ከዛ እናቴ ጋር ሄድኩት። ከዛ በኋላ በጣም የደበረኝ ነገር አልጋን ይዞ ይሄዳል ብዬ መናራ ሲሄድ ይቱና ወንድሙ አብሮ ነበሩ። ልትወልድ የደረሰች እቺ ልጅ ልትወልድ ደርሳለች። ዛሬ ነገ ትወልዳለች። እንዴት ነው እንዴት አደርጋለህ ማለት ነበረባቸው ብዬ አስባለሁ እኔ ቢሆን ቢያንስ። ግን እነሱ አብሮ ሄዶ ምናምን ውጭ ሀገር እንደሚሄድ ቻው እንደሚባል ነገር አለ አይደል? በቃ በስንት ዓመት ቆይቶ ምናምን እንደሚመለስ ነገር ነበር አክቱ። እና ከዛ እኔ እናቴ ጋር ሄድኩ። ምንም እናቴ ይሄን ጉድ ምንም አታውቅም። ሄድኩ፣ ወለድኩ። እግዚአብሔር መድኃኒዓለም የተመሰገነው 30 ደቂቃ እንኳን አልቆየውም። የመጀመሪያ ልጄ ስንት ሰው ካቦኝ ሰኞ ጀምሬ ማክሰኞ ማታ ነበር የወለድኩት። እግዚአብሔር ግን ሁሉም በድሌን አይቶ 30 ደቂቃ እንኳን አልፈጀብኝ፣ እዛ ገጠር ማለት ነው። ከዛ ወለድኩት። በሶስት ቀን ሰማ። በሶስት ቀን እኛ ጋር የሚኖር ልጅ ነበረ፣ ደውሎ ነገር። ከዛ በኋላ መጣ። አንድ 4 ቀን እኛ ጋር ነበረ። ይሄ ልጄን የመጀመሪያ ልጄን ማለት ነው ይዤ ካልሄድኩ አለ። ይዤ ካልሄድኩ እሷ ወልዳለች፣ ይሄው ተኝታለች። ይሄም ልጅ ነው ገና አመት ከ6 ወሩ ነው። እዚህ ደግሞ ያማል፣ እዚህ መቆየት አይችልም። ይሄ ልጅ ይዤ ካልሄድኩ እላታለሁ እናቴ። እኔ በልጄን ገደላችሁ ብዬ ጠይቃችኋለሁ። ልጄን ይዤ ካልሄድኩ ልጄ የሆነ ነገር ከሆነ ማነው ሐኪም ቤት የሚወስደው? በቃ አቀወጠው። ከዛ ነፍሷን ይማር አክስቴ አሁን ሞተች አለች፣ ያኔ ነበረች እና ከዛ በኋላ እሷም እዛ ነበረች እናቴ ምናምን። በቃ ተያሉኝ፣ ተይዞ ይሄድ ለጊዜው አንቺም ስትጠነክሪ ነገሮቹን ታስተካክላለሽ አሉኝ። እሺ አልኳቸው። ይዞ ሄደ። ይቴ ሻንጣውን ልብሱን ያስተካክላላት ይዞ ሄደ። ከዛ በኋላ ልጄ በወር ከምናምን ይቱ ጋር ነው ማስቀምጠው ነው ያለ። ይቱ አለች እሷ ያቺ ይዛለሁ ያለችኝ ይቱ ከተማም ቅርብ ናት። እሷ ጋር አደርጋለሁ። እዛ የተመላለስኩ አያለሁ፣ የሚያስፈልገውን አደርጋለሁ አለ። ከዛ እንደ ሴት ይለቅስ ነበር። ከዛ ይዞ ሄደ። ከዛ ወር ከብዳብን ሄድኩ ልጄ ላይ ሲሄድ ልጄ በጣም ተቆሳስሎ ምናምን በቃ እኔ ልጅም አይመስለኝም ነበር። እኔ ሳውዲ 2 መንታ ልጅ ያሳድግ ነበር። እግዚአብሔር በሚያውቀው በጣም ነበር ልጄን የሚያሳድገው የነበረው እና ሁሉም ነገር ስለማቅ እዛ አየው። በቃ ልጄ ወደ እኔ ልጠጋ አልፈለገውም። በቃ ሌላ ሰው መሰልኩት መሰለኝ። ወደ እኔ አልጠጋም አለኝ። አመት ወር ከምናምን ነው ያኛን እናቴ ጋር ትቼ ልጄን አይቼ ነበር። አንቺ ልትወልጂ እናትሽ ቤት ሆነሽ ማለት ነው አይደል? ወልጃለሁ። በ3 ቀኑ ሰብቶ በጣ ብዬሻለሁ። እናቴ ጋርማ ሂጄ በ3 ቀኑ ነው ወለድኩት እኮ። እናትሽ ቤት ሄድሽ፣ በ3 ቀንሽ ወለድሽ። መውለድሽን ሰምቶ መጣ። ከዛ ሲመጣ ትልቁን ልጅ ይዞት ሄደ። ይዤ ካልሄድኩ ስለው ይዞ ሄደ። አዎ። ማን ቴክ ኬር ሊያደርገው? ማን ሊንከባከበው? ይቴ ጋር ወስዳለሁ። እዚህ ልጅ ያማል፣ እሷ ተኝታ ልጅ እዚህ ጋር ቢያማው ያኔ ያሳድግልሻለሁ። አረብ ሀገር ሂጂ እኔ ያሳድግልሻለሁ ያለችሽ? አዎ። እሺ 5 ነው ስንት ኩንታል ስንዴ እዛ ነበረ ያኔ ራሱ እዛ እሷ ጋር ነበረ ያስቀመጠው። እኔ ጋር አላመጣልኝ። እኔም አምጣልኝም አላልኩ። ከዛ በኋላ በቃ እናቴም አንቺም ተኝተሻል፣ እኔም እንደዚህ በቃ ይዞ ይሄድ እየለቀሰ እንዳይሄድ በቃ ለዚህ ልጅ ራሱ ይሄ ልጅ የሆነ ነገር ሊሆን ነው እንዲህ የምታደርጉት ምናምን ስትል በቃ ይዞ ይሄድ ብዬ እኔ በወር ምናምን ወር ሳምንት ይመስለኛል አብዬ ቀኑን በደንብ ባላስታውስም ሄድኩ። ልጅ ለያየት ይቱ ቤት ማለት ነው ምናምን የሚያስፈልገውን ገዝቼ ሄድኩ። ኢቴን ያጅልኝ ብዬ ያኛን ልጅ ማለት ነው ሁለተኛ ልጅ ይጄ ሲያይ ልጅ አልጠጋማልኝ በቃ ፈራኝ ምናምን ለቀሰ ምናምን ነገር አሞ ሐኪም ቤት ወስዳ ምናምን ነበረ። ከዛ በኋላ ይሄንም ልጅን ትቼ ስለሄድኩ ትቼ ወደዚህ ተመለስኩ ወደ ገጠር ወደ እናቴ ጋር። ከዛ በኋላ ቁጭ ብዬ ማሰብ ጀመርኩ ምን ማድረግ አለብኝ። እሱ ጋር ያለውን ነገር እኔና እሱ መሀል ያለው ነገር ምንም ነገር የለም። እንደነገርኩሽ የቤት እቃው እንኳን እኔ እናቴ ጋር ሄጄ አልጋ ምናምን ኮታኩቱሩ እንኳን ይዞ ወደ ጓደኛው ቤት አስገብቷል። እና
እኔ ጋር ያለው ነበር። እኔ ያኛ ሱቅ ምናምን ከፍቻለሁ ብዬሻለሁ። ሳውዲ የነበርኩት ጊዜ ምናምን እሱንንም አቆሜ ምናምን ወደ ኋላ እንዳልመልስብሽና መሬት ገዝቻለሁ። 30 ቆርቆሮ አሰርቼበታለሁ ላውላ እዛ አስተካክዬ ልጆችን ይዤ ሊቀመጥ አልኩ። እዛ አሁን ይሄን ቤት አስተካክዬ ቢቀመጥ አስቀመጠኝ። ብዙ ነገር በቃ ማን ማድረግ አለብኝ ማሰብ ጀመርኩ። በቃ ከዛ በኋላ ይሄ ምን አልኳት፣ እኔ አረብ ሀገር ትንሽ ጠነክሬ አረብ ሀገር ብሄድ ልጅን ትይዛልሽኛል፣ ያኛው እዛ ይቆይና 2 ዓመት ሰርቼ ቢያንስ የሆነ ትንሽ ራስን ላቋቋም ከቻልኩት አዲሱ ልጅ እህትሽ ጋር ታስቀምጪ ያሰብሽ? እሺ አዎ፣ እናቴ ጋር ናት ትማር ነበረ። ከዛ አሰብኩ። ከዛ በኋላ 2 ዓመት ቢያንስ ሰርቼ ይሄን መሬት ከተወኝልኝ እንግዲህ እሱ ላይ ሽጬ መሬት ቤት ከገዛው ምንም አልፈልግም። ግን ቤት ክራይ እኔ ይፈራለሁ። ያለኝን ነገር ሽጬ ደግሞ ቤት ክራይ ቢከፍል እነዚህ ልጆች በኋላ በምንድን ነው ማሳድገው? የማን ነው ትኖሩበት የነበረው ቤት? ዕቃ ያሟላሽበት በአረብ ሀገር ብርሽ የማን ነው? ቤተሰብ የቤተሰቦች ነው። ኦኬ እሺ። ከዛ በኋላ ሂጂ እኔ በህይወት ትምህርት አቋርጬ ልጅሽን ይዝልሻለሁ ስትለኝ ትምህርት አትቋረጭም፣ ሰራተኛ ከተገኘ ሰው ፈልገን እንቀጥራለን፣ ካልተገኘም ችግር የለም እግዚአብሔር ያውቃል ምናምን ስላት አዋል እሺ በቃ ልጅ። ከዛ በመሃል ይሄ ልጄን መጀመሪያ ልጄን ይሄድኩ ያለው ምን ይላል ይሄ ትንሽ እንደሚጠረክርልኝ ማለት ጡት ሳጠባ ስለነበረ ከዛ 6 ወር እናቴ ጋር ተቀመጥኩ። እንደዛ ያልኩ ማለት ነው። 6 ወር ተቀመጥኩትና ከዛ በኋላ ፕሮሰስ ጀመርኩ። ሂጄ ፓስፖርቴን ምንድነው ያደረኩና መጣሁ፣ ተመለስኩ ማለት ነው። ተመልሼ እንደዛው ፕሮሰስ አሁንም መጀመር ፈራው። ለምን ይሄ ጋም ይሄ ልጆች በቃ ተጨማይድ ከበደኝ። እንደዛ ፓስፖርት አስቀምጬ ወደ አመት ጠጋሁ ማለት ነው። ከዛ በኋላ ፕሮሰስ ጀመርኩ። ዱባይ ነበር የጀመርኩት፣ አልተሳካም። እዚህ ቤሩት መጣሁ። ከዛ በኋላ በመሃል እኔ ከስሼው ነበረ ግን ቀጠሮ የተሰጠኝ ገና ከመስከረም በኋላ ነው። እኔ ደግሞ እዚህ መጣሁ ማለት ነው። የዛሬ 8 ዓመት አሁን 8ኛ ዓመት ልጨርስ ነው። መስከረም ላይ 8 ዓመት ይጨርሳለሁ ማለት ነው። ከዛ በኋላ የልጆች ተቆራጭ ነው ወይስ ምንድነው የከሰስሽው? በፍጹም እንደዛ አይደለም። እኔ ያው ያለውን ንርበት ጠየቅኩት። ያለውን ንርበት የጠየቅኩት ሰበብ እሱ ታስቦልኝ ቤቱን እንደሚታውልኝ መሬት ገዝቼ 30 ቆርቆሮ ሰርቼበታለሁ። ይሄን በኔ ገንዘብ ነው ማንንም ማቃ አይደለም አብዬ። እኔ የጠየቅኩት ሙሉ ቤት ይቃና ሙሉ ንርበቱን እሱ የሸጠውን እንደሸጠ ያውቃለሁ። ግን ቤተሰቦቹ ስለሆነ የገዛ እንደማላውቀው ሆኜ ከሰስኩት። ለምን ሽማግሌ ነገ ሲቀመጥ ወይም በህግም ከሆነ ይሄ የሸጠውን ምንድነው ያጠፋን ይሄን እነዚህን ነገር ይታሰብልኝና ይሄን መሬቱን ይታወልልኝ ነው። በራሴም ገንዘብ ስለሆነ የገዛሁት ማለት ነው። በዛ ሰበብ እንደዛ መሬቱ በማን ስም ነው የተገዛው? መሬቱ ይጋው አልነበረም አብዬ። ስለዛ እንደዚሁ ያው አሁን እስካሁን ድረስ አለ መሬቱ ያው እንዲሁ ስሜለው በሁለታችን ነበረ በዛ ሰዓት። ግን ይሄ ቢካዱሽምም እኮ አብዬ ይሄ ጋውጥ ስለሆነ የገዛሽበት ሰዎች ሊካዱሽም ይችላሉ። ግብር የገበርኩበት አይደለም። አዎ ግን የተገዛው በማን ብር ነው የተገዛው? በእኔ ብር ሳውዲ የሰራሁት ብር እኮ። ታዲያ ስትገዢ አንቺ ብሩን ልከሽ እዛ ሆነሽ ብሩን ልከሽ ነው የተገዛው ወይስ ከገባሽ? ከገባው አብዬ ሱቅ ከፍቼ ነበረ ብዬሻለሁ አይደል? ሊወልድ ስለው ያ ሱቅን ምዘጋውትና ለሰው ለአክስቴ ልጅ ተረከብኩትና ያለኝን ገንዘብ ከባንክ አወጣውና ይሄ ሰውዬ የመሬት የገዛውባቸው ሰዎች በጣም ይቀርባቸው ስለነበረ አይካዱኝም ብዬ ገዛዋቸው። ሱቁን ዘግቼ ወደ ቤት ስመለስ በሁለታችሁም ስም ሆነ በአንቺ ስም ሆነ በሱ ስም ሆነ ፍቺ ስትፈጽሙ እኮ እኩል ሰንጥቆ ነው የሚያካፍላችሁ መንግስት። ገብቶኛል። ግን ሀውዬ እሱ እዚህ ጋር ያጠፋ የሸጠ የወስዶ የሄደ ብር አለ አይደል እንዴ? እሱ ከብቶቹን የሸጠ ይሉን ስንት ሺህ ይላል አይደል እንዴ? ይቱ ቤት አለ ስንት ይሄ ነገር ይታሰብልኝና መሬቱን በራሴ ገንዘብ ስለሆነ የተገዛ ወደ እኔ ምንድነው ካለ ብዬ ነው የከሰሱት። ግን ቀጠሮ ምንድነው ሆነና እዚህ ሞልቼ ስለነበረ እኔ ወደዚህ ሀገር መጣው ማለት ነው። መጣው ከዛ በኋላ አወራሁት። እኔ ልጆችን በሰላም ማሳደግ ይፈልጋለሁ። ከቻልክ ያጠፋ ይሄ ሁሉ ያደረኩም ሁሉ እኔ ምንም ልለው አልፈልግም። ግን ሁሉም ወደ ኋላ ይቅርና ከቻልክ ይሄም ትምህርት በደንብ እንደምትማር
ልጆቹ ያኛንም ውሰድ፣ ሁለቱ ልጆቹ አንድ ላይ አድርገውና እኔ ሁሉም የሚያስፈልገው ነገር አድርጋለሁ፣ ልጆቼ አንድ ላይ ያድጉልኝ አልኩትና ጠየቅኩት። እንደዛ ስል እሺ አለኝ። ከዛ በኋላ 19000 ላኩለት። 19000 የዛሬው አይደለም ሀብዬ፣ የዛሬ አሁን እኔ 9ኛ ዓመቴ ልገባ ነው። 7 እንደመጣው በወሬ ማለት ነው። አሁን አንቺ ቤሩት ነሽ? አዎ ቤሩት ነኝ ያለሁት። አዎ ስንት ዓመትሽ ነው ቤሩት ከመጣሽ? አሁን መስከረም ላይ 8 ዓመቴን ጨርሳለሁ። 8 ዓመት ሙሉ አልሄድሽም? አልሄድኩም። ኦኬ እሺ። በመጣሽ በወርሽ ነው ምን 19000 ብር ይላክሽለት ለባልሽ? አዎ ምን ስልክ ታች ይገዛበት ልጄን ያኛም እናቴ ጋር ያለውንም ብርድም አንዳንድ ነገርም አይችልም። ከተማ አምጣና ይሄንንም ልጅ እንደዛ ተቆሳክሎ ሰው ልጅ አይመስለውም። ሁለቱም አምጣና ከተማ እኔ የሚያስፈልገውን አድርጋለሁ። ሰው ይፈለግና ይቀጠርና የሚያስፈልገውን አድርገ ልጆች አንድ ላይ ያድጉልኝ በስነ ስርዓት አልኩት። እሺ አለኝ። ልጆቹን ወደ ከተማ አምጥተህ አኑራቸው፣ እኔ የሚያስፈልገውን እልካለሁ አልሽው። እሱ እሺ አለ። ሁለቱ 19000 ብሩ ታዲያ ምን እንዲያደርግበት ነው? መጀመሪያ ያኔ ልጄ ወደ ገጠር የወሰደ ጊዜ ፍራሽ ወስዶ ነበረ እና ዩቱብ ቤት ልጄ ፍራሹ አይመችም የኔ አልጋ ላይ ስለሆነ የሚተኘው እና ፍራሹንም ይገዛና አልጋ አለ ምንም ሁሉ ነገር አለ። ከዛ የቀረውን ደግሞ ስልክ ይገዛበትና ልጆችን እንደፈለኩ እንደማገኛቸው ፎቶም እንደብልክልኝ ነገር እሺ አለኝ። 19000 ስማርትፎን እንዲገዛና የልጆችን ፎቶ ቪዲዮ ምናምን እንዲልክልሽ 19000 ብር ላክሽለት። እሺ ከዛ በኋላ እሺ አለኝ። ከዛ አደረከው እንደ ልጄንም እናቴ ነግራ ምናምን እዛም ያለውን ልጅ አንድ ላይ ልታደርግ ነው አይደል? መቼ ነው የምታደርገው ስለው ዛሬ ነገ ያለ። ከዛ በኋላ ነው ቤተሰቦቼ ልጄ እዛም ያለው ልጅ እንዳታመጣ እናቱ ትቀየማለች ብሎኛል፣ እዛው ይቀመጡ ምናምን ነገር አለኝ። ብሩ ከደረሰ በሳምንት እሺ በቃ ዝም አልኩት። ስራዬን ቀጠልኩት፣ ሰራለሁ። ከዛ በኋላ ለሆነ መሬት አለና እሱ መሬት ለምንድን ነው ማታስፈርሰውና ዛፍ ማትዘራው? እሱ እኮ ለአንተ ሳይሆን ለአንተ ብቻ ሳይሆን ልጅህም ጠቅም ይችላል። ለእነዚህ ልጆች ምንም አይመስላችሁም እንደ ምናምን ስለው 10000 ብር ያስፈልገኛል አለኝ። እሺ ከዛ ግማሽ ራስን ከቻልክ ግማሽ ይችላልው ስለው እሺ አለኝ። 5000 ብር ላኩለት። ቤተሰቦች ያውቃሉ 19ኙን እናቴ ማንም አያውቅም። 5000 ይሄ 5000 እናቴ ታውቃው ነበር። መሬቱን አስፈረስክ እንደ መቼ ነው የምትዘራው ዛፉ ምናምን ብዬ ጠይቅ ስለነበረ ነገ ዛሬ ያለ በዛው በቃ ቀራ እሱም ነገር ማለት ነው። እሺ ዝም አልኩት። ስራዬን ይሰራለሁ። ልጆቼን በቃ ይጠይቃለሁ። ስልክ ገዝቷል። እናቴም ጋር የሄደ ያኛም ጠይቆ ፎቶ ልክልኛል እና ዩቱብ ጋር ያለው ምናምን ይልክልኛል። እዛ በኋላ እኔ ልብስም ይገዛላችኋለሁ የሚያስፈልገውን ነገር ከታመሙም የሚያስፈልገውን ነገር ይልካለሁ። ከዛ በኋላ የሆነ ጊዜ ላይ ቆየና ምን አለኝ መሰለሽ 6000 ብር ስጭኝና ቤተሰቦቼ በሬ ለብቻ አንግዛ አሉኝ አለኝ። እሺ ችግር የለም ብዬ አሁን ራሴን አቋቋም ያኛን ይዞ ያኔ እርጉዝ የነበርኩ ጊዜ አብዬ ሽጦ ብሩንም ካፕቱንም ይሉንም ሽጦ የሄደ ብሩን ጨርሶ እዛው ከተማ ጨርሶ ተመልሷል። ከዛ በኋላ አሁን ራሴን ተቋቋም ራሱን አየ መስሎኝ ነበረ። ሄዶ እስከ መጨረሻ ጥግ ድረስ ራሱን አየ መስሎኝ ነበረ አብዬ። ከዛ በኋላ 23000 ብር አስገባውለት። ጥጃ ላም ግዛበትና የቀረውን ደግሞ ያኛን ከገዛበት ትንሽ ትቋቋማለ ቢያንስ ከትላንት ተምረሃል ብዬ አስባለሁ። እኔ እስከዛሬ ድረስ አንተ ምን ብለኝ ነበረ መሰለሽ አብዬ ሳውዲ ሄዳ ስልክም ለሌላ ተደውለን ብር መትልክልኝ ሚስቴ ሆና ሄዶ ብሎ ይዋቀሰኝ ነበረ እና 700 ዶላር ነው 20 ምናምን ሺህ ላኩለት አብዬ። በደንብ አለ 19000 መጀመሪያ 19000 ከዛ 10000 ከዛ 23000 5000 ነው አብዬ 5000 ራሱ ይችላል። ኦኬ 5000 ከዛ 23000 እሺ ከዛ በኋላ ያላም ገዛ እንደ ብዬ ጠይቃለሁ። አልገዛሁም። አልገዛውም። በቃ ከዚህ በኋላ እኔና አንተ ጨርሰናል። ከዛ በፊት ልጆችን አንድ ላይ ሰብስበና ያድጉ ስለው አላደረከም። ይሄንንም ዛፍም ስለው አላደረከውም። እኔ ከዚህ በፊት ያጠፋው ነገር ካለ ምናልባት እንትን እንደምትለው ሳውዲ ሂጄ ያው ባልና ሚስት ስለነበረን
ቢያንስ ምንም ስላላደረኩልክ ቢያንስ የጠፋ ነገር ከሆነ እውነት አንተ እንደምትለው ከሆነ ብዬ ነው ይሄ ብሎ ስለማወራው ማለት ነው። ሁሌ ለሰው እንደዛ ስለምል እና ስለዛ ብዬ ነው። ከዚህ በኋላ እኔ ግን ብር የለኝም ልጆችን ላሳድግበት አልኩት። እሺ ከዛ በኋላ ዝም አለኝ። ተዘጋጋን። ቆየን በጣም ቆየን። ከዛ በኋላ የሆነ ልጅ ላከብኝና እኔ አገባለሁ ብር ካላከችልኝ አለ። ከዛ በኋላ ብሎክ አድርጌ ነበረ። ከፈትኩትና አንድ አይደለም 10 አገባ ለኔ ካልክ አንድ አይደለም 10 ሴት አገባ። ምን አገባኝ እኔ ለብር ነው እንደ አንተ የሚገዛው ተሻለ እንደምትሻልና ራስህን አወክም ብዬ ነው እኔ ያኔ ጥፋት አጠፋ ምናልባት ካጠፋው እልና እንዳጸጸተኝ ብዬ ነው እንጂ አንተን ለብር ልገዛ አይደለም 10 አገባ አልኩት። ከዛ በኋላ ብዙ አልቆየንም አቡዬ አገባ ሰርግ ደግሶ ምናምን ነገር ብዙ አልቆየንም። ከዛ በኋላ ምንም አልመሰለኝም። እኔ ምን አገባኝ 10 19523 ብቻ ነው። ከዛ በኋላ ብር አላክሽለት? ኧረ አላኩም አብዬ ነው ይሄንንም የላኩት ሰበብ አለኝ። አገባ ላይ ነን አገባ ከዛ በኋላ አገባ። ከዛ እኔ እሱ ጋር በቃ ብሎክ አደረኩ ኦልሬዲ። ከዛ በኋላ ልጆችን እናቴ ጋር ያለው ልጅን እጠይቃለሁ የደወልኩ የሚያስፈልገው ነገር አደርጋለሁ። የሱ ቤት ከዛ በኋላ ከይቱ ቤት ወስዶ እናቱ ቤት ወስዷል ልጅን የመጀመሪያ ልጅ ማለት ነው። እዛ ደግሞ ሰው ሊክና ልብስ ከተማ አምጡና ልብስ ይገዙለታል። በአመት 2 ልብስ ያስገዛቸዋለሁ። የሚያስፈልገው ነገር በቃ አደርጋለሁ ለልጄ ማለት ነው። አደራ ንገሩኝ የሚያስፈልገው ነገር ካለ ብዬ በእነሱ ቤተሰብ አይደለም ክርስትና ያነሳ ልጅ አለ በሱ አደርግላቸዋለሁ ማለት ነው። የሚያስፈልገው የቤተሰቦቹ ጋር ከይቱ ቤት ወስዶ እናቱ ቤት ወስዷል ማለት ነው። እዛ አመጣሉ። ከዛ እናቱ ምንድነው አትፈልግም። እኔ የሚያውቀው ሰው ልጄን እንደሚያይ ምንም እንደማደርግ አትፈልገው። ግን አማራጭ ስለሌላት ሰው ሲሄድ ልጁ ፈልገን ነው ስሏት እምቢ አትለው። ከዛ እንደዛ ነበረ። ልጁ በጣም ተጎድቷል፣ ተቆሳቅሏል ምናምን ብሎ ይነግሩኛል። እግዚአብሔር ያውቃል ብዬ እኔም ያው ስራ እየሰራው የኖርኩ ነበር። ከዛ በኋላ እንደዛ የኖርኩ አሁን ስንት አመት አሁን ነው በቃ የዛሬ አመት ማለት ነው። አሁን የዛሬ አመት እግዚአብሔር ይመስገን እኔ ዛሬ 5 አመት በፊት ነበር ቤት አስገባታለሁ። ተጻፍና አስገባታለሁ ይለች ሞዴሬተሮች ብሩክ ከጻፈች አስገባት። እሺ ችግር ላይ ናት፣ የገንዘብ አይደለም። እሺ ጠቅ እኔ እዚህ ሀገር እንደመጣሁ በ3 አመቴ ቤት ገዝቼ ነበር እዛው ከተማ ማለት ነው። ቤት ገዛው በእናቴ ስም ጎበዝ። እሺ ከዛ በኋላ ቤት ገዝቼ ባለቤትሽ በጋብቻ ላይ ጋብቻ አይሆንበትም? አንቺ እና እሱ 80 የላችሁም? ዝም ብሎ ሽማግሌ ነው በቤት ውስጥ ነው? 80 አለን አቡዬ። እኔ ዛሬ ከገባው መከሰስ ይችላል። ግን እንደዚህ የሚባል ነገር አለ። ወደ 3 ወር ፍርድ ቤት ሄድና ይከሰስኛል። በ3 ወር እኔ ምንድነው ካልሄድኩ ምናምን ፍርድ ቤት ያስፈጣል የሚባል ነገር ነው። እኔ አላውቀውም፣ ግን ሄጄ መከሰስ ይችላለሁ እኔ ማለት ነው። ከዛ በእናቴ ስም እኔ ቤት ገዛው። የገዛሁት ቤት የሚከራይም አለ። አንድ ሰርቪስ ኢቴ ገጠር ትምህርት ስለጨረሰች ከተማ ገባች። የዛሬ 3 አመት ማለት ነው። ከተማ ስትገባ ልጅንም ይዘሽው ግቢ አልኳት። እናቴ ጋር ያለው ግቢና እዛው ግል ትምህርት ቤት ግቢ እኔ ቤት የገዛው ፊት ለፊት ግል ትምህርት ቤት አለ፣ እዛ ይማራል። እሺ ያለች እዛ መጣች ገባች። ከዛ በኋላ እዛ ያለው ልጅ በጣም ብዙ ሰው ይነግረኛል። በቃ እኔ አያለው በቪዲዮ እኮ ልብስ ልገዙለት ሲያመጡ አገኛለሁ። እና በቃ ፊቱ ማዳት አውጥቶ ምናምን በቃ ጥሩና አይደለም። ከዛ በኋላ ታላቅ ወንድሙ ጋር ደወልኩትና እግዚአብሔር ይመስገን እኔ አሁን ራሴን ችያለሁ ልጄን ላሳድግበት እና ልጄ አሁን እህቴ ያኛ ልጅ ይዛ ከተማ ገብታለች። ልጆቼም በዚህ ይተዋወቃሉ። እህቴ ደግሞ ሁለቱም አንድ ላይ አድርጋ እንደሚማሩም እሷም ትፈልጋለች፣ ፍቃደኛ ናት። ስለዚህ ያ ልጄ ይምጣና አንድ ላይ ይማሩልኝ እናትህን ንገረውና ፈለጉ ቅዳሜ ሄዶ እዛውን ሆሎ ይሁድ ማታ ይመለሳል። ግን ከተማ ገብቶ ይማርልኝ አሁን ራሴን ችያለሁ አልኩት። እሺ በቃ ምናምን አለኝና ስልኩ ዘጋ። ከዛ ስንት ቀንም አልቆየውም አውዬ እህታቸው የምትታመም እህት ነበራቻቸው ሞተች ተባለ። ከዛ በኋላ ዝም አልኩ። እኔም አልደወልኩም። ቤተሰብ እናቴ ሄዳ ነበር። እናቴ ሄደችና በቃ ይሄ ልጅ በጣም ተቆሳቅሎ ምናምን እዛ ቀን
ይሄ ልጄ ትልቁ ልጄ ማለት ነው የዛሬ 2 ዓመት ነው አሁን ትልቁ ልጄ ከብት ምናምን እንደዚህ ሰብስቦ ወደ ግቢው ያመጣል መሰለኝ። ለምን አመጣ ምናምን በጣም መመጫጭቆ ተቆጡ አሉ። ሁሉም ናቸው የተቆጡት አሉ። ከዛ በኋላ ዝም አልኩት። ከዛ እኔ ልጄ ምግብ ብቻ ነው ማልገዛለት፣ ሌላ ነገር ሁሉ ነገር ማደርግለት እኔ ነኝ። ምግብ ብቻ አልከፍልላችሁም። በማን በኩል ልብስ ይገዛላችኋል? ሀብዬ ልብስ ይገዛችኋል። ሪሲት ይላክልኛ። የክርስትና ያነሳ ልጅ አለ። የክርስትና አባት እንደዛ ነው እንጂ ብር አለ። እንደዚህ ብር አልኮም። እንዴት ነው የሚገዛላቸው? ማስፈልግ ትልኪያለሽ። የክርስትና አባቱ ትልኪያለሽ። ገዝቶ ደረሰኝ ይልክልሻል ልብስ። ምግብ ብቻ ነው ማልካፈልላቸው። ከዛ በኋላ የትምህርት ቤት ነፃ ነው። ገጠር ስለነበረ ነፃ ነው ትምህርት ቤት። ደብተር ምናምን ብቻ ነው የሚገዛለት። ከዛ በኋላ እንደዛ ሆነ። እዛ ግን እንዲህ ተቆጡ ምናምን አሉ። እናቴም ልጁን አየኝ ማት አችልም። ሌላ ጊዜ ያው ተኮራርፎም ስለነበረ በቃ በጣም ተቆጣቅሎ የሰው ልጅ አይመስልም። ከዛ በኋላ መልሼ የክርስትና ያነሳ ልጁ ነገርኩት። እንዲህ ብዬ ነበረ እኮ ለታላቃቸው ልጁ ማለት ነው እነሱ ስለሚተዋወቁ እንዲህ ብዬ ነበረ ልጄ ስለው ኦብሴ አንቺ አሁን ዝም በይ፣ ስትመጪ ሁሉም ነገር ታደርጋለሽ። ልጆቹ አንድ ላይ ቢሆኑ ይጣሉብሽ ይችላሉ ስለማይተዋወቁ፣ ይትሽም አስቸግሩ ይችላል። እሱ ሊያሳምነኝ ነው ገብቶሻል። ከዛ በኋላ በቃ አንቺ አሁን ልትመጪ አይደለም ምናምን አለኝ። እሺ ከዛ ወንድሙ ጋር ደውዬ ምን አደረጋችሁልኝ ስለው እናቷ እንደተቆጣች ምናምን ነገር እንዳኮረፉ፣ ለምን እንደዚህ ያልክ ተብሎ እንዳኮረፉበት ምናምን ነገር ነገረኝ። ከዛ በኋላ ዝም አልኩት። ከዛ የዛ መስከረም ላይ ይሄ ነገር ወደ ጥር ነገር ይመስለኛል ሀብዬ ልጄ መስከረም 11 ነው የተወለደው። ኢቴ ምን አደረገች? ደግዘችና መስፈልጎን ነገር አደረገችና ልጁን ይምጣ ከተማ አለችና ሄዳ አመጣችሁ። አይሰጡም፣ በቀላሉ አይሰጡም። ግን በቃ እንዲህ ምን ያመጣሉ ብላ ሄዳ አመጣች። አንድ ላይ ይሆኑ ብላ ሁለቱ ልጄ። ከዛ በኋላ እናቴም ጋር ተደወለ። እናቴም በዛው ልደት ስለሆነ ልጁንም ለማየት ስለጉጉት ስላላት መጣች ወደ ከተማ። ከዛ አይኑ ይለቅስ ነበረ። ለካ አየችው። ማንም አልነገረኝም። ቪዲዮ ሳወራ እኔ ያለው ግን በደንብ አላየም ማለት አለ አይደል በቃ። ከዛ 2 ቀን ከተማን ኢቴና ያኛ እናቴ ጋር ያለው ልጄ ጋር አደረና ከተማ ፈልገ ነበረ ልጁ ይማር እዛ እነሱ ጋር ፈልግ ነበር። ግን ኢቴን ይዛችሁ እንዳትሄዱ ማለት አትችልም እና ልጁ ይማራል ምናምን ብሎ ይዞ ይሄዱ። ከዛ በኋላ ዛሬ አሁን የሚመጣ መስከረም አመቱ ነው። አክስቴ ሞተች። አክስቴ ስትሞት እኛ ጋር አይሄድም እሱ በቃ ቀራ አገባ በዛ ጊዜ። ከዛ በኋላ እኛ ጋር አይሄድም። አይኑም አይቶ አቅም ቤተሰቦቼ አክስቴ እንደሞተች ሲያቅ ልጄንና የክርስትና ያነሳ ልጅና ወንድሙ ብሎ ልጄን ይዞ ይሄዳሉ እዛ ማንጋ እናቴ ጋር። አመቱን ባየችው በአመቱ አሁንም ይሄን አይኑ ትለክሳለች ልጁ ማለት ነው። ከዛ በኋላ ይሄ ልጅ እኔ ጋር አይቆይም፣ አሁን ትምህርትም ስለተዘጋ ይሄ ልጅ እኔ ጋር አይቆይ ትላለች። አልሜ እንደዚህ አልሜ ላይ ነው በዚህ ሰዓት እናቴ። ይሄ ልጅ እኔ ጋር ይቆይና እስቲ ትምህርትም ስለሌለ አሁን የምትሉት ነገር የላችሁም እኔ ጋር ይቆይ ትላለች። ከዛ ይደውላለሁ። እኔ ሲደውል ልጅሽ እኮ እዚህ ነው። አቤት ደስ አለኝ፣ በቃ በጣም ደስ አለኝ ከምነግርሽ በላይ። ከዛ በኋላ ይሄ ልጅ ያንም ለልደቱ የዛሬ አመት እኔ ሲያይ እምባ ታፈሰው ነበረ። ልጅ ነው ብዬ እኔ አሟት ነው ለጊዜው ብዬ ነበረ። አሁን በጣም ልጁ አይኑ ልክ አይደለም፣ ይሄ ልጅ በታት አለበት አለች። እዛ በኋላ ይታያ ምን ችግር አለው? እኔ ለማን ነው የምለፋው? ለማን ነው የምኖረው አልኳት ለእናቴ ማለት ነው። ከዛ አክስት ኢቴን ይዘሽ ወደ ሐኪም ቤት ሂጂ አልኳት። እሺ አለች። ኢቴ ፕሮሰስ ጀምሬለት ነበረ ደግሞ እዚህ ሀገር ላምጣት ማለት ነው። አልማርም መላ የሆነ በቃ ምንድነው ስትል ቀራሴን እንዳልወድ ማለት ዝም በይ ቁጭ በይ እዛ ተመሪ ስትይ አቡያነኔ ራሴ እሷ ሄዳ ሰርታ የተቀየረች የሚባል ነገር ስላለ እኔ በቃ ገባለሁ ለሁሉም ነገር ትምጣ ብዬ ፕሮሰስ ጀምሬ ስለነበረ ሳትመጪ አደራሽን ውሰጂ አልኳት። ወሰደች።
ስትወስድ የሆነ እንደዚህ ከአይኑ ብሌኑ ላይ የሆነ ምንድነው የሚባለው ይሄ ደም ስር ነገር ነው አለውና የሆነ መድኃኒት ሰጣና በዚህ ካልተሻለ ቀጠሮ ሰጣ። ዶክተሩ ቁጥር አመጡልኝና አወራሁ። ብዙ ማስፈራም ግን አሁንም ቀጠሮ ይሄ መድኃኒት ተጠቀምና ቀጠሮ ሰጣለሁ አለ። እሺ ለሁለተኛ ቀጠሮ ኢቴ አልደረሰችም። ቀኑ ደረሰ። ኢቴ ምን አለችው? ደውላ ጠራችና ይሄ ልጅ ሁለቱ ልጆች አንድ ላይ ያስቀምጥና አየው። ይሄ ልጅ ምንድነው የሚመስለው? ይሄ ልጅ እንደዚህ ሰው ቆሳሰል እንዲህ ሲሆን እንዴት ነው ልብህ እንደስ ያለ? አሁንም ይሄው ሐኪም ቤት ወሰድኩ። ይሄ ሐኪም ቤት ደግሞ ቀጠሮ ሰጣ። እኔ ሁለተኛ ቀጠሮ የደረስኩ አይደለም እና ወይ እናቴ ጋር ይቀመጥና እዚህ እናቴ ጋር ያሉ ሰው ይውሰድ፣ ይሄ ልጅ ግን መታከም አለበት ብላ ኢቴ 10 ዓመት ነው የሚበልጣት እኔ ማለት ነው። እኔ አሁን 31 ዓመቴ ነው። ኢቴ 20 ዓመቷ ነው። እንዲህ ብላ የሚቆጣው እሱ ስብት ተበልት ነው የሚበልጠኝ በእድሜ ማለት ነው። ትቆጣለች ኢቴ ማለት ነው። ሁለተኛ ሌላ 3 ነን እኛ። አንዱ ኢቴ ትደውልና ይቆጣትና እዛ ቀራሱ ሐኪም ቤት ያመጣችው ቀራሱ እሱ ያለበት ከተማ ስለሆነ ሐኪም ቤት የሚታመጣው ደውላ ነግራለች ኢቴ። ልጁን ሐኪም ቤት የወሰድኩ ነው ከፈለክ እንገናኝና ልጁን አብሮ እንወስዳለን ብላ ነግራለች። ስትነግረው ከዛ እኔ ስራ አለብኝ ምንድነው የሚታመመው? እናንተ ብቻ ናችሁ መታመሙን ያያችሁ? ቤተሰቦቼ ያዩም ነበር? ቤተሰቦቼ ሲታመም አዩም አይነግሩኝም? በቃ በጣም ተቆጣት ላይ ኢቴ ማለት ተጣሉ። አሁንም እንደመልሳ ደወለችለት ምናምን በቃ ቀጠሮ እንዳለ ነገረችው። ወረቀቱን ሁሉም አሳያችሁ። ይሄ ልጅ እዛ ገጠር አይመለስም፣ መመለስ አይፈልግም። ልጁ እዛ ይመቱኛል፣ ከብት ያስጠብቁኛል። ሌላ የሱ ወንድሞች ልጆች ከተማ ነበር የሚኖሩት እና ገጠር ሲመጡ ራሱ እነሱ ያጠፉት ጥፋት እኔን ይቆጡኛል ብሏል ልጁ። አንተ ምንድነው የምትፈልገው ከዚህ ልጅ ብላ ትቆጣለች። ልጄ ማለት ነው ሀቢባ የሰው ልጅ አይመስልም። ማዳት አውጥቷል። ማዳለለም በሚያቆይ ነው የዋሸው አይደለም። ከዛ ልጅ እናቴ ጋር መሆኑ በጣም ደስ አለው። ልጅ ተጫውተው አቅም እንደ ልጅ ጌታ ምስክሬን እንደ ልጅ ተጫውተው አቅም እዛ አስጫውቱም አሪፍ አይወዱ እንደ ትልቅ ሰው ነው። ልጅ እንደ ልጅ አጫወትም ጌታም በሚያውቀው ኢቴ ልጆች አሉ። ልጄ ያኛ አለ አብረው ሊጫወቱ ሲፈልጉ እሱ አይጫወትም። በቃ ጫወታ አያውቅም ልጁ። መድኃኒዓለም አያውቁም በፍጹም ማለት ነው። ጌታ ሁሌ ደውልና ጠይቅ ነበር። ኢቴ ገገጠ አይጫወትም። በቃ ጥግ ይዞ ቁጭ ይላል። ልጆቹ ሲጫወቱ ራሱ ምን ያደረጉ ነው ያለ ሰፕራይዝ የሆነ ያያለ ልጅ ኢቴ ያ እናቴ ጋር ያለ በጣም ቀበጥ ነው ልጄ ማለት ነው። ያኛ በጣም ቀበጥ ነው። በጣም ከሚነግርሽ በላይ እናት እንጫወታለን ስሉ ልጅ አይጫወትም አለች። ጥግ ይዞ ይቆማል ይሄ ልጅ አለች። ከዛ በኋላ ተቆጡት ምናምን ነገር ምን አለ መሰለሽ እኔ ጋር ቢያንስ እናታችን ጋር አንተ ይሄ ልጅ እንደምትሆን አትፈልግም፣ ግን ይሄ ልጅን አንተ ጋር መሆን ከፈለክ አንተ ጋር ይሁን፣ ግን እዛ ገጠር እንዳይመለስ ልጁ መመለስ አይፈልግም። እዛ አልመለስም ይቆጡኛል፣ ይመቱኛል ብሏል ብላ ኢቴት ትለቅሳለች እና ትለምናለች እሱ። ከዛ ምን ይላል ለኢቴ ካገዘችኝ ልጁን ይወስዳለሁ ራሴ ጋር አደርጋለሁ ይላል። ሚስቱ አረብ ሀገር ሄዳለች ብሏል። ሚስቱ አረብ ሀገር ባትሄድ ልጅ አይሄድም፣ አይወዳትም ሴትዮዋ ማለት አሁን ያገባት አሁን አዲስ ካንቺ በኋላ የሚያገባት ሚስት አረብ ሀገር ላካ። አዎ እንደዛ ብሏል። ያን ጊዜ ገና ሄዳ ገና ቅርብ ጊዜ ነው የሄደችው ብሏል። ወሬው ሰምቻለሁ። በዛው ነው እንጂ ልጁ ገጠር እሷ ይዞ ገጠር ሲሄድ ራሱ አይወድም አሉ ልጁ። ከዛ አሁን እሱ ጋር መሆን ትፈልጋለህ ሲሉ እሷ ስለሌለች እሱ ጋር መሆን ይፈልጋሉ ብላችኋል። ከዛ በኋላ እሺ ተባለ። ከዛ ካገዘችኝ እኔ ጋር አድርጋለሁ እላታል። ከዛ በኋላ ብሎክ ምንፍቺና እስቲ አውሪው አንቺ እንዲህ ብሎ ማለት ገንዘብ ከላከችልኝ ልጁን እኔ ጋር አደርጋለሁ ካላት እዛው እናትና እህቱ ጋር ሊያደርገው። አዎ እናቱ ቤት ማለት ከብት ልጅሽ እንደ ትልቅ ሰው ጠብቃል። የጉልበት ብዝበዛ ይደረግበታል ከኩዮቹ እኩል ጨዋታ አያውቅም። እናንተ ቤት ሲመጣ ኩዮቹ ሲጫወቱ ቆሞ ያያቸዋል። ጨዋታ ምን እንደሆነ አያውቅም። አብዬን ያለዋሽ መድኃኒዓለም ልጅ ጨዋታ አያውቅም። ጌታ በሚያውቀው ማለት ነው መድኃኒዓለም። ከዛ እንደዛ ስል ኢቴ ብሎክንም ክፈችና አውሪ አለችሽ አልኩትና ብሎኩን ከፍቼ
ችግር የለም የሚያስፈልገውን ነገር እኔ ለልጄ ያደርጋለሁ። እኔ ለእነሱ ነው የምኖረው። በቃ ውሰድ አልኳት። ለይቴ ውሰዳለች። እኔም አወራሁት። አሁን ብሎኩ አይሆንም ነበር። ለምን አንቺ እሱ ጋር እንዲሄድ ፈልገሽ? አይፈልግም ሀቡዬ። አደርገውም ልጁ አደርገውም ሰውዬ አይፈልግም። አባቱ አይፈቅድም ነው አባቱ አይፈቅድም ነው። ኦኬ አዎ ሄዶ ወስዳል። ሄዶ ሲወስድ ደግሞ ሀቡዬ እሱ አባቱ ነው። ገብቶሻል? እሱ አባቱ ነው። ሰው እሱ አባቱ ነው። እኛ ምን ሳደርጋለን? ህጉም አይፈቅድልሽም እኮ ፖሊስም ማምጣት ይችላል። እናት ከሌለች ለአባት ነው። እናትም አባትም ከሌለ ነው ዘመድ፣ ሀያት፣ አጎት፣ አክስት ምናምን እናትም አባትም ከሌሉ ነው። አሁን አንቺ እናት ነሽ፣ ለእናት ነው ቅድሚያ የሚሰጠው። አንቺ ሀገር ስለሌለሽ ከአንቺ ቀጥሎ አባት ነው እንጂ ሀያት አይደለም። አልሰጥም ቢሉት ራሱ ፖሊስ መጥራት ይችላል። ቤታችሁ ፖሊስ መውሰድ ይችላል። እናንተ እምቢ ብትሉ ራሱ ኧረ ይሄ ፖሊስ የማይጠራም ይሄዳል። እናቴ ማንም የላትም ብቻው ነው የምትኖረው። እናቴ ራሱ ሰድባታለሁ የባለጌ። ከዛ እኔ እንደዛ ስሎ እሺ ብዬ ብሎኩን ከብቼ አወሩ። ልጄን ውሰድልኝ ፕሊዝ፣ ልጄን ያየህድል እንዴ ተጎድቶ ስለ አዎ ተጎድቷል። ምን ላደርግ ፈልገሽ ነው አለኝ። ታዲያ ለምንድን ነው ዝም የምትለው አልኩት። ከዛ በኋላ እኔ አብዬ አሁን እዚህ ከአንቺ ጋር የለቀስኩ እንደማወራ አይደለም፣ ሲሪየስ ሆኜ ነው ማወራው። እምባይን እንደሚያይ መቼም ነው የማልፈልገው። እሱ እንደሚቆሳሰል እኔ ከሰው በታች እንደሚሆን ፍላጎቱ፣ በጣም ፍላጎቱ እሱ ከሰው በታች እኔ እንደሚሆን ነው፣ እጅ እንደሚሰጥ ነው በቃ። እኔ ደግሞ እንደዛ መቼም ነው የማልሆነው። ከዛ ወሰደ አብዬ ጤፍ ከእናቴ አምጥቼ ማለት እንዴት ላደርገው? ብርን ብልክ እኮ እሷ ብዬ አልወስድም እኮ በዛን ሰዓት ማለት ነው። ከዛ በኋላ ምን እናቴ ቤት ጤፍ አስመጣው፣ ቅቤ ሀይቡ እንኳን ሳልቀራ ከእናቴ ስጡ አልኳቸው፣ ሰጡ። ከዛ በኋላ በየወሩ እኔ የሚያከራየው ቤት ነበረ። የትምህርት ቤት ብዙ አይደለም፣ 800 ብር ብቻ ነው እዛ የሚከፈለው። የግል ትምህርት ቤት ይማርልኝ አልኩት። አልፈልግም ነበረ ግን እሺ አለ መጨረሻ ላይ። ከዛ በኋላ እኔ ገባ ነው ይለኛል ሀቡዬ፣ እኔ ስራ ነው ይለኛል። ከዛ በኋላ እሺ፣ ከዛ ትምህርት ቤት ያስገባልኝ። ከዛ በኋላ ለአንጀራው እንኳን ሊከፍል ነበረ ለልጄ ማለት ነው። እዛ ቤት ክራይ ስላለኝ ተከራይታ የምትኖረው ልጅ አንዷን ስልክ ቁጥር ሰጠዋትና በዚህ ምን አካውንት ሰጠውና በዚህ ያስገቢልኝና ሪሲት ላክልኝ በየወሩ አልኳት። እሺ አለች። ከዛ እሱ ጋር ገባ። ሐኪም ቤቱ አሁንም ቀጠሮ አለው። ሄዷል። ምንም አልተሻለም። ከዛ ይሄ ልጅ የተሻለ ሐኪም ቤት መውሰድ አለብኝ እንዲህ ዝም አልለውም ብዬ ከዛ ነገርኩት ለሱ ራሱ። አሁን ብሎኩን ከፍቻለሁ። አዛ ስለው አዳማ ሐኪም አለ ጥሩ ነው ምናምን፣ እዛ እናቴም ሄዳ ምናምን። እሺ ውሰድ አልኩት። አቡዬ እኔ ብሩን አላስታውስም፣ ሪሲቱን ካላየሁት በስተቀር ወደ 25,000 ይመስለኛል ላኩት። ካርድ ብቻ ማውጣት 5,000 ነው ምናምን አለኝ። ከዛ በኋላ ምንም ነገር አለርጂክ ነው አሉኝ ምናምን። እዛ ይሄ ወሰደችበት ያሉት ደም ምንድነው ይሄ ደም ስር ነው የተባለው። ግን እሱ ያለኝ ወሰደ አልወሰደም አላውቅም ሀውዬ። እዛ እሱ ያለኝማ ሌላ አለርጂክ ነው ይተዋል ምናምን አሉኝ። እሺ ዝም አልኩት። አሁንም እጠይቃለሁ ልጄን። አሁን ብሎኩም ስለከፈትኩ ብሩም ስለሚገባላት ምንም ሰጣ ነበር ለልጁ ስልክ አልፎ አልፎ፣ ሁሌ አይደለም የፈለገ ሰዓት። እኔ አልጠይቅም፣ ችግር የለም። አሁን የተሻለ ቦታ ነው፣ ቢያንስ ከብት አይጠብቅም። ከዛ በኋላ እሺ ብዬ ዝም አልኩት። አሁንም አልተሻለም ይሄ አይን። አረ ይሄ ልጅ አሁንም በሆነ ሌላ ቦታ ወስዳለሁ፣ ይሄ ልጅ አሁንም አልተሻለውም ያለኝ ነው ልጅ። በላክሹ 25,000 ብር ሐኪም ቤት ለመውሰዱ ምን ያህል እርግጠኛ ነሽ? ምንም አይነት የዶክተር ወረቀት የከፈለበት ደረሰኝ፣ ምንም አይነት የዶክተር ወረቀት ካላከልሽ ለመውሰዱ አቡዬ ምንም ነገር አላቆም ልንገርሽ አላቆም። ከዛ በኋላ አሁንም የተሻለ ሐኪም ቤት እኔ ዶክተር አብይን ይከታተል ነበረ። ልጄ ከአንገት በላይ ነው። ዶክተር አብይ ጋር ይወሰድልኝ አልኩት። በሚዲያ ያወቅሽው ሁሉም በሚዲያ በቃ እኔ የምለው ነገር ስለማይዋጥለት ብዙ ነገር አወራሱ። ጓደኛ ያለች ጓደኛ ሄዳ ከዚህ ሄዳም ልጄም እነሱ ቤተሰብ ጋር ሄዳ አይታለች። ልጁ ልብስም ልክለት ምናምን እሷ በዛ ስለማውቀው አውሪ በፈጠረሽ እሱ ጋር ይወሰድልኝ ልጄ አልኩት ዶክተር አብይ ጋር። ይሻለች እንዳሷ። ከዛ በኋላ አወራችሁ ስታወራ በሚዲያ እኔ ያው እንደዚህ እሷም በቃ እሱ ብዙ አወራ ማለት በሚዲያ የሚታወቅ ዶክተር አለችም ነው
አልወስድም ውሸት ነው በሚዲያ የሚወራ ሁሉ እውነት አይደለም ምናምን ብዙ። ከዛ ዶክተር አብይ ያኔ ኤቢሲ ጋ ቀርቦ ነበረና እሱ ራሱ ላኩለት። ኤቢሲ መቼም እንግዲህ ውሸት ነገር ያቀርባሉ ብዬ ስለማላስብ ማለት ነው። ቢያንስ በሚዲያ ውሸት ሌላ ነገር ውሸት ቢሆን ኤቢሲ ቴሌቪዥን ምንድነው ብዬ አላሰብኩም። ውሸት ነገር ያቀርባሉ ብዬ ስላላሰብኩ ላኩለት። ያኔ ቢያንስ ይሄ ውሸት ነው ይሄ ያኔ ማለት እንዴት ውሸት ይሆን ይችላል አልኩትና ጠየቅኩት። እምቢ አለ። አዋሳ ሐኪም ሆስፒታል ትልቅ ሆስፒታል አለ አዋሳ ወስዳለሁ አለ። እሺ ውሰድ እዛውም ችግር የለም አልኩት። አሁንም መልሼ 19,000 ብር ላኩለት። በሱ ሪሲት አለኝ የሚያወራ ነገር ሪሲት አለኝ። ከዛ በኋላ 9,000 ለምን አዋሳ ወስዳለሁ እዛ ዶክተር አብይ ጋር አልወስድም አለኝ። እሺ መጀመሪያ 25,000 ከዛ 19,000 እሺ ላኩለት ካሽ። ከዛ አዋሳ ወሰደ። አዋሳ መውሰዱን እርግጠኛ ነኝ። ሐኪም ቤት መውሰዱን አላውቀውም፣ ግን አዋሳ መውሰዱን እርግጠኛ ነኝ። ወሰደ። ሁለቱም አይኑ ኦፕራሲዮን መደረግ አለበት አሉኝ አለ። ከዛ በኋላ እንዴት ነው ታዲያ በቃ ማለት እንዴት ነው ማለት በደንብ ምንድነው አልትራሳውንድ ከአንገት በላይ ተደርጓል ምናምን ስለው ከዛ አዎ አለኝ። ከዛ ትንሽ ቆየና ምን ይለኛል ነርሶች ናቸው ፈራው ይላል። ነርሶች ናቸው እንደዚህ ነርሶች ናቸው ዶክተር ብዙም የሉም ፈራው ይላል። ብር ከፍሎ ምናምን አልጋ ልንይዝ ነው ብሎኝ ነበር አውዬ የሆነ ሰዓት ላይ አልጋ ልንይዝ ነው ብሎኝ የሆነ ሰዓት ላይ ደግሞ እንደዛ አለኝ። ከዛ በኋላ እሺ ሁሉም ነገር ይቀርና እኔ ዶክተር አብይ ልቤን ፈልጓል ብዙ ሰውም ያመሰገነ ነው እዛ ይወሰድልኝ አልኩት። ከዛ በኋላ እዚህ የተከፈለ ብር ስለው እኔ እዛ የከፈልኩት ብሩ እኔ ነኝ ይከስሮ ምንም አይደለም እኔ ለልጆቼ ነው እዚህ የሚኖረው ታሞ ካላሳከምኩ ልጄ ምን እናት ነኝ እኔ ወልጄ አላሳደግኩ ቢያንስ ታሞ ሐኪም ቤት መውሰድ መቻል አለብኝ አልኩት። ከዛ በኋላ ብዬሽ ያለኝና ከዛ ይዞ ተመለሰ ወደ ነበሩበት ከተማ አሳላም ይባላል ተመለሰ ወደዛ። ከዛ በኋላ ባለመና አሁንም ቆይቶ ያችን ብር ከጨረሰ በኋላ ዶክተር አብይ ጋር ወሰደ። ያኔ ግን ሁለተኛ አሁን ግን ሶስተኛ ጊዜ አላኩም ብር የትራንስፖርት አላኩም ወሰደና ቀጠሮ ተሰጣን ብሎ ተመልሶ ገባ። መርመራ ተደርጓል ቀጠሮ ተሰጣን አለ። እሺ ከዛ በኋላ ቀጠሮ አልደረሰም ይደወላልን ብሏል እንደውላልን ብሏል ያለ በቃ ጠይቃለሁ ጓደኛዬም ጠይቅ ይላሉ። እኔ የሚጠይቀው ነገር አይመቸውም። እኔ ማወራው ነገር መቼም ነው የማይመቸው ለሱ ማለት ስለዛ ጠይቅልኝ ይላታል። ጓደኛዬ ትጠይቅልኝ ነበር። ከዛ በኋላ የሆነ ቀን ጥር 22 ይመስለኛል ጃንዋሪ 30 ሪሲት አለኝ ላኩበት ተደውሎልኝና እንሄዳለን አለ። ከዛ እሺ እዛ ደረሳችሁ ያልጋም ያስፈልገው ነገር ምንም ችግር እና ምን ልጅ አደርጋለሁ አልኩት። እዛ ደረሱ ከደረሰን ብሎ ነገረኝ። ከዛ በኋላ ለአልጋ ብቻ 40,000 ጠይቀናል ቶሎ ብለሽ ብሩን አስገቢ አለኝ። ከዛ በኋላ አሁን መረጃ ብዬ እንደዚህ በአፍ ከጠየቅኩት አቡዬ ሰበብ ስለምፈልግ መጀመሪያም ይጣላኛል። እኔ ምንም አደርገኝም ግን ልጄን አሳክምልኝም። ከዛ ምን አልኩት ውስጥ የተጫወት ነው ስላለኝ በቃ የሚጫወቱበት ቦታ ፎቶ ላክልኝ አልኩት። የተጫወተ ያለው ላክልኝ ፎቶ አልኩት። የሆነ ቪዲዮ ላክልኝ። ምንም እርግጠኛ አይደለም ውጭ ላይ ነው ልጄ ምንም ያየው ነገር የለም። ውስጥ መዝገባት ክልክል ነው አንገባም ክልክል ነው አለኝ። የሆነ ቪዲዮ ላክልኝ። በዛ መሀል ብሩ አሁን አልጋ ለአልጋ ከፍሉ ተብሏል አሁን አለኝ። እሺ ችግር ላኩለት 57,000 ምናምን ላኩለት። አልጋ 40,000 ከሆነ አልጋ 40,000 ከሆነ 17,000 መድኃኒት አንዳንድ ነገሮች ያስፈልጋሉ 2 ቀን አሳድራሉ ስላለኝ ማለት ነው። ለጊዜ በየጊዜው ደግሞ ብር መላክ ያው ትንሽ ከብዳኝ ስለሆነ 57,000 ምናምን ብር ላኩለት። ከዛ በኋላ አሁን መረጃውን ጠየቅኩት። መረጃውን ማለት በቃ እዛ ማታ በደንብ አላስታውስም። ሀውዬ ጭንቅላቴ ልክ አይደለም።
ይመስልኛል በኢትዮጵያ 2 ሰዓት ላይ ገብቶ 4 ሰዓት ይወጣል አለኝ። አመልዬው ያልቃል አለኝ። ከዛ እደውላለሁ አልወጣም ይለኛል። በኋላ ላይ ወጣ አለኝ። ከዛ በኋላ ቢያንስ ፎቶ አንስና ላክልኝ አልኩት። ቪዲዮ መደወል አይቻልም ጨረር ምናምን ክልክል ነው ተብሏል አለኝ። እሺ በቃ ማለት ልጁ እንዳለ ፊት ለፊት ሳይሆን በቃ የሆነ አለ አይደል ፎቶ ላክልኝ ስለ አይቻልም አንቺ ምንድነው ምናምን ስልክ ጥርቅም ያደርጋል ይዘጋል። በቃ ስልክ ይዘጋል ምናምን። ከዛ እሺ ከዛ በኋላ ሽንት ቤት በማግስቱ ሽንት ቤት ስንወስድ ፎቶ አንስልሻለሁ ሰላይ አላክል በቃ የምጠይቀው ነበረ ሀቢዬ የሆነ መረጃ ለመያዝ ነው እርግጠኛ መሆን ነው። ፎቶ ላክልኝ ነው ምንም አይደለም። ቪዲዮ ስደውል ምንድነው ይለኛል ጨረርስ ክልክል ነው ስለ የሆነ ፎቶ ላክልኝ ነው እኔ ጥያቄው ምንም ሌላ አይደለም። አይላክልኝም። እሺ አርብ ቀን ነው መሰለኝ ቀኑ እሑድና ቅዳሜ ውሎ ሰኞ ወጣን አለኝ። አላውቀውም እርግጠኛ አይደለሁም ያለኝ ነው የነገርኩሻለሁ። ከዛ በኋላ ልጄን ግን የሆነ እንደዚህ እሑድ ማታ ይመስለኛል አውርቻለሁ። ግን የሆነ ድምፁ እንደዛ ሆንም ለማለት ይችላል። እሱ እንደዛ ድምፁ የሆነ ድምፁን አፍኖ ምናምን እንደማወራ ይለው ይችላል ያለው አለም ግን የሆነ አለ አይደል የሆነ በቃ እውነትም እንደተሰራ ምናምን ነበር። ከዛ አማሃል ምናምን ስሎ አዎ ትንሽ ያመመኝ ነው ይጎትተኛል ቁስሉ ምናምን ነገር አለኝ። እሺ ይሁንም ይችላል እውነት ይሆን ይችላል ብዬ ዝም አልኩት። ከዛ በኋላ ሰኞ ማታ ገቡ። ከዛ በኋላ ኢቴ ጋር ደወልኩ። ኢትዮጵያ ያለች ኢቴ ጋር ደወልኩትና ጠየቅኳት። ኢቴ እንደዚህ ልጄ ወደ ቤት ተመልሷል ብሎኛል። አሁን ለሷ ምን ነገር አልፈለኩም ውሸት በስሎኛል ይባላልኳትም። ግን አንዳንድ ነገሮች ይዛ የምትሄደው ነገር ቅቤ አንዳንድ ነገሮች ይዘሽ ሂጂና ልጄን ጠይቅልኝ አልኳት። 2 ቀንም አብሮ ብታድሪ በፈጠረሽ ምናምን ስለው እሺ አለችኝና ሰኞ እዛ ቀን ሄዳ አልደረሰችም። ማክሰኞ ሄደች። ስትሄድ እሷ የምትለው እንግዲህ ሌላ ቦታ ካልወሰደ ያላቆም እንጂ ያኔ ተሰርቶለታል ነው የምትለኝ። እና ልጁ ዝቅዝቅ ብሎ እንደዚህ ተዘቅዝቆ እግሩንም እንዳይታጠብ ምናምን ስለተናገራቸው እሱ ያጥብለት ነበረ ያንከባከበ ነው አለች። ከዛ እሺ ከዛ በኋላ ኢቴ 2 ቀን አደረችና ያንከባከበ ነው ልጁ ወደዚህ ብዬ ነው እዚህ ቢሮ ብቀመጠው ሄዳለሁ ወደ ቤት አለች። እሺ አልኳት። ከዛ በኋላ ያው የደወልኩ ኢቴ ልጄን ይጠይቃለሁ እንዴት ነው ተሽሎሃል ምናምን እሱ የምለው ተሽሏል እንባው ቆሟል ምንም ነገር የለም ነው። ልጄ ግን እንደዛው እንባይ የወረደ ነው ለኛል። ቪዲዮ ደውዬ እሱ ካለለበት እንደዚህ ውጣ ብዬ ምናምን አያለው። አሁንም ጭራሽ በሁለቱም አይኑ ምናምን ይታየኛል እንባው ማለት ነው እንደዛው ማለት ነው። እና አሁን እዛው ይሄ ልጅ የተሻለ አይደለም ያየህ ነው። ይሄ ልጅ እውነት እዛ ከወሰድክ ቀጠሮም ነበረን ብሏል። እና አንድ የሆነ ጊዜ እንደሄዱ ነገር ነግሮናል። እርግጠኛ አይደለሁም የተላከልኝ መረጃ የለም። በመረጃ ሰበብ ሲጀመር ተጣልቷል። እኔ ጋር መረጃ ላክልኝ በፈጠረ ቢና ምን ስለው ለምንድን ነው የማታምነው ልጅ አይደለም ምናምን ያለ ለጓደኛዬም በቃ ብዙ ያወራል። አብዬ እኔ ቢዚ ነኝ። 2 ሽማግሌዎች ናቸው የምንከባከበው። በጣም ቢዚ ነኝ እኔ አይመቸኝም እሱ ጋር መጨቃጨቅ። ከዛ በኋላ ዶክተር አብይ እኮ ኢኤንቲ ነው። ኢኤንቲ ማለት ኢር ኖዝ ትሮት የሚያክመው ጉሮሮ ጆሮ ጉሮሮና እንትን ነው አፍንጫ 3ቱን ብቻ ነው የሚያክመው። ዶክተር አብይ አይን አያክምም። ይያዛዛል። እንዴት መሰለሽ አቡዬ አፍንጫውም እንደዚህ ምንድነው ነው ይያዛዛል የሚባል ነገር አለ። እንደዛ የተባለ ነበረ መጀመሪያ። ያዝም ኢኤንቲ ማለት ኢር ኖዝ ትሮት ጉሮሮ አፍንጫውና ይሄ እሱ የምንድነው የሆነ ማለት ነው ያማመበት ቦታ ደም ስሩ አይኑ ምንድነው አይደለም እኮ አቡዬ ውስጡ አይኑ አይደለም ካፍንጫ አጠገብ ይሄ የሆነ ደም ስር የለችም ምንድነው ይሄ እዚህ ጋር ማለት ነው የሆነ አይኑ አይደለ ይቀላ አይኑ ነው የሚያመው አይደል አልቀላም አይኑ አልቀላችም አቡዬ እንደዚህ ኢምባ ይፈሳል አፍንጫውን ደግሞ እንደዚህ ዝም ብሎ የሆነ ውሃ ነገር ይወርዳል እና አይኑ ውስጡ አይኑን አይደለችም እንደዚህ ደም ስሩ አይኑ ምረጫ አንዱን አቡዬ አፍንጫውንም ውሃ ያፈሳ ነበረ አይኑን በዛ ሰበብ ነው ተባለ። አሁን አፍንጫችን ላይ ትንሽ
ጠጋ ብለን አይንና አፍንጫ መሀል የሆነ ደም ስር የለችም? እዛ ነው። አዎ አሁን የነካሽው በቃ እዛው ሰፈር ነው። ኦኬ እሺ። አይኑ ዝም ብሎ ስለሚፈስ ሀበሻ ከአንገት በላይ ምናምን እያለ ከአንገት በላይ ሁሉ አንድ ይመስለዋል። ግን የዶክተር አብይ ኢኤንቲ ነው። ኢኤንቲ ማለት ደግሞ እሱ የሚያክመው አፍንጫ፣ ኢር ኤን ለኖዝ ነው፣ ቲ ለትሮት ነው፣ ጉሮሮ ሶ ጆሮ፣ አፍንጫና ጉሮሮ ብቻ ነው እሱ የሚያክመው። ኢኤንቲ ነው እንጂ አይን አያክምም። ግን ይሄ ካፍንጫ እንዳልሽው የተያያዘ ከሆነ ምናልባት ይሄ አብይ አንቺ የነካሽው ቦታ የለም አሁን እዚች ጋር ማለት ነው። ይሄ እዛ ሰፈር ማለት ነው። ትንሽ ምንድን ነው ከዛ በኋላ እኔ እኮ አልኩት እንደዛ ነው። የአይን ነገር የሚሰራ አልመሰለኝም። ግን ውሰድና እኔ አልሰራም ካለ ሌላ ቦታ ይወሰዳል ነው እኔ ያልኩት። ይሰራልና እንዲህ ነው ያለኝ። እና የአይን እሱ ዶክተር አብይ ጋር ውድ ስለሆነ በጣም ዶክተር አብይ ጋር ነው እያሳከምኩት ያለሁት። የአልጋ 40 ሺህ ብር ተጠይቅ ያለዋለሽ አንቺ 57 ሺህ ብር ይከፍላል። ግን እዛ ለመታከሙ ምንም ማስረጃ አላከልሽም። ሆስፒታል ውስጥ ሆኖ ፎቶ አላከልሽም፣ ደረሰኝ አላከልሽም። መታከሙን ያረጋገጥሽው እንትን ስትሄጂ ብቻ ነው። እህትሽን ቤት ስትልኪያት ብቻ ነው መታከሙን ያረጋገጥሽው። ልጅሽ ግን ታክሟል። ግን የት እንደታከምበት በፍጹም አላውቀውም። አሁን እንደዚህ ይሄ ነገር ስላልተሻለ እዛው ያሳከምክበት ቦታ ውሰድ አልኩ። እኔ መረጃ ስለጠየኩት ሲጀመር አብዬ ተጣንቷል እኔ ጋር በዛ ሰበብ ማለት ነው። ከዛ በኋላ እዛ እንደሚወስድ ጓደኛ ምናምን የላኩት እሱም የጻፍኩለት ምናምን እሺ አለ። መጨረሻ ምንድን ነው ላይ ግን ምን አልኩት መሰለሽ አሁን የሚወስድ ከሆነ ልጄት እዛ እንዳደረሰ መረጃ ፈልጋለሁ አልኩት። ቢያንስ ታምፕለውን እዛ ምንድን ነው ሆስፒታሉ ውስጥ ሆኖ የትራንስፖርቱን ብቻ ነው አሁን ምልከው ውስጥ ሆኖ የሆነ ነገር ይልክልኝ አልኩት። እኔ ማለት አልኳት ለጓደኛዬ ነው አልኩት። ጀመር እኮ ዶክተር አብይ እኮ እያንዳንዱን ፔሸንት እያስፈቀደ ይቀርጻል። ልጅሽ እዛ ታክሞ ቢሆን ኖሮ ዶክተር አብይ ቀርጾ ይፖስተው ነበር። አዎ ከዛ በኋላ እኔ ምን አልኳት አሁን ለጓደኛዬ ፕሊዝ ብሩን የትራንስፖርቱን እኔ እልካለሁ እንደዚህ ብሎ ድምፅ አስቀምጦለታል። ሼር አደርገችልኝ ልጁን ሆነ ሰሞኑንማ ቢዚ ነኝ ስራ አለብኝ ብሎ እምቢ ብሏል ሰሞኑን። እና አሁን በቀደም ብሩን ታስገባ ወስዳለሁ አላት። ከዛ በኋላ እኔ ትራንስፖርት ብር ብቻ ነው የምልከው እዛ ደርሻለሁ ብር ላኬ እንዳይለኝ ቅድሜውን እንገርሽ እና እንደገባ እዛ የሆነ ነገር ቢያንስ ዶክተር አብይን ሊያገናኘኝ አይችልም ይሆናል ማለት እንዴት ቢዚ ስለሆነ ማለት ፍቃደኛ አይሆን ይችላል። ግን የሆነ መረጃ እዛ ግቢ መሆኑን መረጃ ይፈልጋለሁ አልኩት። በጣም እያሳሰበኝ ነው የልጄ ጉዳይ አይኑ ምናምን በጣም ሁሌ በጣም አስባለሁ። እና ከዛ በኋላ እንደዛ ስል ልጁን ሲጀመር ገጠር ሊኳል ቤተሰቦቹ ጋር ሌላ ሰው ሲጠይቅ ልጁን ሲጀመር ገጠር ሊኳል እዛው ነው ያለው ማለት ነው። ከምኔው መች ድኖ መች አገግሞ በፍጹም አብዬ አሁን አመት እንደዚህ ከተደረገለት አሁን 6 ወር ነው የሚሆነው። አብዬ ጥር 22 ነው ጃንዋሪ 30 ኦፕሬሽን የተባለ ትምህርት እሱ ጋር ሆኖ ነው የተማረው። ነግሬሻለሁ። በስንት ጊዜው ላከው ኦፕሬሽን በተደረገ? አሁን ነው የላከው ትምህርት ሲዘጋ ኦልሬዲ። ከዛም ከመጣ እሱ ጋር ነበረ። በቃ ያኔ አሳምኖ ምናምን ከረዳችኝ እኔ ጋር ይቀመጣል አለ። በቃ ካላት እሱ ጋር ነበረ። ኦፕሬሽንም ጥር ላይ ነው ትምህርቱ ተዘግቶ የሆነ ቀናቶች ነበረ። በዛ ሰሞንና የሆነ ቀን ደግሞ ትምህርት ቀርቷል። ምንድነው ተደረገለት ማለት ነው። እዛው ጨረሰ ትምህርቱን። አሁን ግን ልጄ ምን ይፈልጋል መሰለሽ? ሲጀመር የሆነ ጓደኛው አለ። ጓደኛውን እንዴት አገኘሽው ስል ቁጥሩን ካልሽኝ ደርበ ሊባኖስ ቤተክርስቲያን ሊኮ ነበረ። ማን ጋር ነው የላከ? ልጁ ጓደኛው ጋር ነው። ምን ብሎ ይጽፍልኛል? እናቴ ደወለችኝ ብሎ ልጁን ደስ ስለምለው በዚህ ስልክ ቁጥር ደውይና ጓደኛዬ ጋር ሊካለው እዛ ቤተክርስቲያን ገዳም ያ ምንድነው ያደርግ ይለኛል። አውሪ አለኝ። ከዛ ሴፍ አደርጌ ቀጥታ ደወልኩለት። ሲጀመር በይሞ አይደለም ደወልኩለት እና በዛ ሰበብ እዛ ጓደኛው ልጄን አግኝቼ ነበረ። በዛ ሰበብ ጓደኛው ቁጥሩ የኔ ጋር ነበር። አንዴ ዶክተር ረድኤት ጌጡ ስሙን ላኪ፣ አብይ ጓደኛዬ ነው መጠየቅ እችላለሁ ካስፈለገ አለች።
እንደዛ ሆነ አብዬ ልጄን አሁን ኦልሬዲ ገጠር ልኳል። እዛ ከብት የጠበቀ ነው። ሁለት ወይኑ እንደዛው ይፈሳል። በዚህ መሀል ነኝ ያለሁት እና አብዬ ስራ መስራት አልቻልኩም። ጌታ ምስክር ተነስኝ እንዳ ቆየዋለሁ ብሎ ነበረ። እያገዝሽዋል ነበር። ለምን ወሰደው ገጠር? በቀደም ራሱ ይሄ ወር ብር ራሱ ተልኮለታል። እዛ ልጅቷ አስገብታለች። በ30 ነው የምታስገባው። ቀድማ አስገብታለች። ወረች በ30 በየወሩ ከ57,000 በኋላ አንቺ ልከሽ አታውቂም። በየወሩ ግን ለልጁ እኮ ልካለው እኮ አብዬ። ከዚህ አይደለም ልኮ ከኢትዮጵያ ግን ገንዘቤ ይገባል። የቤት ክራይ የነበረኝ ያልኩሽ የለም። አንዷን ስንት ታስገባለች? በ30 3,000 ቤትሽ 3,000 ብር ነው የሚከራየው። ለአንድ ሰርቪስ ናት እኮ አቡዬም እንጂ ሌሎቹም ሌላ ነው። ሌሎቹ ይገቡልኛል አካውንቴ ላይ። የአንድ ሰው ነው የሰጠዋት። ለአንድ ሰው በወር 3,000 ለስንት ወሰጠሽው አቡዬ? ልጄ እዛ ከእሱ ጋር ከሆነ ይሉ ሹፍ አቡዬ፣ ይል ስንጤፍ ከእናቴ ወስድለታለሁ። በርበሬ ሽሮ ለብቻ ይገዛለሁ። አሁን ራሱ 2 ኪሎ በርበሬ 5,000 ብር አስገብቻለሁ ቅርብ ጊዜ ከዛው ከኢትዮጵያ። ልጅ ስንት ጊዜ ሆነው እሱ ጋር? መስከረም ነው የሄደው። በቃ አመቱ አሁን የሚመጣው መስከረም። አመት ከሆነ ለአመት ያህል በየወሩ 3,000 ብር የቤት ኪራይ ይገባለታል ማለት ነው። 3,000 ለልጄ ትምህርት ቤት 800 ይከፈላል። የቀረውን ደግሞ አንዳንድ ነገር የሚያስፈልገው ነገር ቦርሳ ውስጥ እንደሚደረግ ተብሎ ነው እንጂ የሌላ ደግሞ ይል ጤፍ ከእናቴ አመጥቼ እሰጣለሁ። እንደገና ደግሞ የሚያስፈልገው ሌላ ደግሞ ሲጠይቀኝ እንደዚህ ይሰጣለሁ። እኔ አሁን ደርበ ሊባኖስ ሄዷል ልጁ አላለም። እሱ ሲመጣ እንደዚህ የሆነ ነገር ገዝቼ ጠብቄ ብሎ ጻፈልኝ። ከዛ ይዛ ያሉ ቤት ክራይ ሌላ ስላለኝ በሱ አስገቡ ብዬ 5,000 አስገብቷል። አስገባለሁ ግን ይሄ 3,000 ግን 800 የትምህርት ቤት ነበረ። ከሚቀራው ደግሞ 2,200 ደግሞ አንዳንድ ነገር ማለት ነው የሚያስፈልገው ነገር ካለ ለልጄ። ይሄ 3,000 ቀባቢ ይሄ ወር ራሱ ገብቶለታል። እኔ ልጁ እሱ ጋር ከሆነ አላስቆምም ብዬ ልጄ ከሄደ 6 ወሩ ነው ብለሻል። ገጠር ከላከው ታዲያ ለምን ታስገቢያለሽ? ልጅሽ ከሌለ 6 ወር አይደለም እኮ አብዬ። ኦፕራሽን ከሆነ ነው 6 ወሩ። አሁን ጠር ላይ አሁን 6 ላይ ወር አይደለንም። ከላከው ስንት ጊዜው ነው? አሁን ትምህርት ቤት ሲዘጋ ሳምንት ሆኗል። ገና ሳምንቱ ነው ማለት ነው። ስለዚህ ይመጣል። የክረምት ረፍት ነው ሄደው ሊጠይቅ አብዬ። አመጣም እሱ ግን ቢያመጣም እኮ እኔ አሁን ጥያቄ ልጄ ይታከም አይኑ እንደዚህ ልጄ በጣም አሟል አብዬ። እንደምታከምልኝ ነበር የምፈልገው እንጂ ገጠር ወስዶ እንደምወረወር አይደለም። ገብቶሻል? ልጄ መታከም አለበት አብዬ። እኔ መሄድ አልቻልኩም። ይገውት ልጅ እኔ ተነስቼ በዛሬው ቀን መሄድ አልቻልኩም። ቆይ ማሪ እጅሽን ሰጥሽ እኮ መግባት ይችላል። እዚህ ሀገር እንደዛ ለምታመሰግበሹ ነው። ማንም ሊነግርሽ ይችላል። ተመሰግበሹ መዝገባ የፈለገ ሰዓት ነው የሚመጣው አብዬ። እንደዚሁ የፈለግሽው ሰዓት እጅ ሰጠው መግባት የለም እዚህ ሀገር። የፈለግሽው ሜሉ ምናምን እዚህ ስለሆነ መጠየቅ ትችላለሽ። አውቃለሁ። እና አልተመዘገብሽም እስካሁን? እኔ አልተመዘገብኩም አብዬ። ይቴ ማምጥቼ ስለነበረ እሷ ሴትዮዋ ጋር ችግር ስላለ እዚህ ሆኜ ጨርሳለሁ። እንደገና ደግሞ ያው ትንሽም ልጅ መሳቀም ፈለኩ። ምን ላይ እንደደረሰ ማወቅ ፈለኩ አብዬ። የሚጠይቀኝ ብርም ካለ ማለት የታከመ በስነ ስርዓት ቢታከምልኝ አብዬ። እና ቤቱም እያስተካከልኩ ነበር። ገብቶሻል? እኔ በዛ ሰበብ አልተመዘገብኩም። ግን እኔ አሁን መፈለግ ልጅ እንደታመመብሽ እና ቶሎ መድረስ እንዳለብሽ ብትነግሪያቸው ኤምባሲ ቅድሚያ አይሰጡሽም? ነጭ ወረቀት ለመውሰድ ነው ከኤምባሲ? እኔ እንጃ ብዬ እንደዛ እኔ እንጃ አላውቅም። ሁለተኛ ነገር ከእህትሽ እኮ ልጅሽ ይበልጣል። ልጅ ይብሳል። እህትሽ ከመዳም ጋር ችግር ካለ ከፈለገች ትጥፋ፣ አንቺ እንደጠፋሽ። ትልቅ ናት፣ ችግሯን በራሷ ትፍታ። ህፃን ልጅ ግን ታሞ እያለ አሁን ወደፊት አይኑ ቢጠፋ እድሜ ልክ ትጸጸቻለሽ አይደል? ስለዚህ በህይወታችን የሚብሰውን ነገር ማስቀደም አለብን። ከእህቴ ልጄ ይብስብኛል፣ እህቴ ከመዳም ጋር ችግር ካለ ከፈለገች ትጥፋ፣ ከፈለገች እኔ አንዴ አምጥቻታለሁ። ትልቅ ሰው ናት፣ 18 ዓመት ያለፋት ናት። ችግሯን በራሷ ትፍታ። 18 ዓመት ያልሞላው ግን ህፃን ልጅ ታሟል ኢትዮጵያ። ስለዚህ የቱ ይብስብኛል? ከእህቴ ልጄ ይበልጥብኛል። ገባሽ? ስለዚህ የሚበልጥብኝ መምረጥ የኔ ፋንታ ነው። የእህትሽን ችግር እስክትፈቺ ድረስ ልጅሽስ
አንድ ሁለተኛ ነገር ደግሞ ኤምባሲ ልጅሽ እንደታመመና ለልጅሽ በፍጥነት መድረስ እንዳለብሽ ብትነግሪያቸው ቅድሚያ አይሰጡሽም ወይ? እዚህ ሀገር እንደዚህ ነገር የለም ሀቢ። አንቺ ታሞ ራሱ አንቺ ታመሽ ራሱ ወረቀት አምጥታ ስንት ነገር አለ። ስንት ወር ሆና የሆነ ልጅ የታመመችበት የሆስፒታል አምጥታ ይኸው 6 ወሯ ኤምባሲ ምንም መልስ የሰጧት አይደለም። በቀደም አሁን ስብሰባ ነበረ እዚህ ላይ ራሱ ያስተላለፉ ነበረ። ጠይቄ መዝገባ የምመጣው ቀን አናውቀው መዝገባ ሲመጣ ትመሰገባላችሁ ያሉ እኮ አንቺ ገና አልሞከርሽማ ሄደሽ የልጅሽን ህመም። ለምን እኔ ደግሞ የታመመ ሰው ቅድሚያ እንደሚሰጡ አውቃለሁ። ለታመመ ሰው በፍጥነት መግባት ያለበት ሰው ለሕክምና ወይ ለጸበል ለታመመ ሰው ከሆነ ቅድሚያ ይሰጣሉ። ሰው አንቺም ልጅሽ እንደታመመብሽ መጀመሪያ መሞከር አለብሽ። ውጤ ልጅሽ እንደታመመብሽ ነግረሽ በፍጥነት መግባት አለብሽ። ከእናት በላይ ማን አለ? አንቺ ነሽ ከጎኑ ልትሆኝ የሚገባው በዚህ ሰዓት አንቺ ነሽ። እንደገና ደግሞ ለሕክምና ካልሽ ከቤቶችሽ አንዱን መሸጥ ምናምን ልታረጊ ትችያለሽ አይደል? ከልጅሽ አይበልጥም። አዎ ከልጅ አይበልጥም። አቡዬ እኔ እኮ አሁን እኔ እንጃ እዛ ኤምባሲ የሚቻል ከሆነ እሄዳለሁ። እኔ ችግር የለብኝም። ግን ይሄ እዚህ ሀገር እኔ እንጃ ኤምባሲም እንደዛም ቶሎ መፍትሄ የሚሰጡሽ አይደለም። እንንገራቸው፣ እንሞክር፣ ችግርሽን እናስረዳቸው። እኔም የማውቀው ሰው አለ ኤምባሲ፣ ልንገርልሽ፣ እናስረዳቸው ችግርሽን። ለልጅሽ ቶሎ መድረስ እንዳለብሽ እንንገራቸው። እሺ ለሽ የምትፈልጊው አንቺ ንገሪኝ። መግባቱን ካልሆነ ምንድን ነው የምትፈልጊው? ማን ልጅሽ እኔ ማለት ነው የፈለኩት። እኔ አሁን እኔ ብዙም ሊቆየው አይደለም። እኔ እገባለሁ መንገዱን ካገኘው ዛሬ ራሱ ይቀር አይቀር እኔ ለልጆቼ መግባት ነው። እኔ ለልጄ ማለት ነው። የልጄ ተንከራተተብኛል፣ እንደገና ጣሞብኛል። አሁን ግን እሱ ገጠር ስለወሰደ ማንም መውሰድ አይችልም። አውዬ ገብቶሻል? እና ይጠይቅልኝና ልጁን ይስጠኝ። እሺ እምቢ ካለ ደግሞ እኔ እሺ ወስዶ ያሳክመው። ግን ባለው መረጃ ማለት መረጃ የላከ ትክክለኛ መውሰዱን እምቢ ካለ ማለት ነው። እኔ ባሪ ይህን መጠየቅ አንችልም፣ ህግ አይፈቅድልንም። እናት ከሌለች ልጅ አባት ጋር ነው ግዴታ። ከአባቱ አቡዬ እኔ እኮ እሺ እሱ ያሳክምልኝ፣ ግን መረጃው ያለውን ትክክለኛ መረጃውን ልክልኝ እና ቤት እዛው እኮ ገጠር እኮ ነው አለ። እሱም ጋር አይደለም ሀውዬ አሁኑ ራሱ አሁንም እኮ ገጠር ነው አለ እና ገጠር እዛ እሱ ጋር ቢሆን እኮ እኔ አልናገረውም። ግን እሱም ጋር አይደለም ገጠር ወርውሯል። እሱ የሚኖረው ሌላ ቦታ። እሺ ይሄ ፌር ነው? አሁን ልጄ እዛ የታመመ እዛ ገጠር ያለ እሺ በቃ ልጄን ካልፈለገ እናንተ አንቺ የኢትዮጵያ ሕዝብ ጠይቁልኝና እኔ ልጄን በሌላ ሰው ላሳክመው። እውነት እዛም ወስዶ ከሆነ ዶክተር አብይ ጋር እኔ ከተቻለ አንቺም ቀኑም ስለማቅ እኔ ከተቻለ ማለት ነው አንቺ ከጠየቅሽ እዛ ከታከመ ዶክተር አብይም ሰምቶ እኔ ብር ችግር የለብኝም። የሰራው ነው አቡዬ እኔ ይሰራሉ። ጌታ ምስክሬ ጠፍቼ ነው ሰራው። ክራይ ቤት የለኝም። እንደ ኮንትራት ነው አንገቴ እንደፍቼ ለልጆቼ ኑኖር ብዬ ጌታ በሚያውቀው ችግር ብር የለኝም። የፈለገን ጠይቀኝ ልጄን ያሳክምል እሱ ጋር ታክሞ ከሆነም ነው። ካልሆነ ደግሞ ሚቻል ከሆነ እሱ ሚችለው ከሆነ ይሄ ነገር አይቶልኝ ልጄን እሱ ጋር አሳክማለሁ። በጣም በደስ ባለኝ። ልጄ አልዳንም፣ ተመልሶ ይታየልና የሚያስፈልገውን እሱ ያውቃል። እና ለዚህ ነገር ደግሞ እኔ የሚሄድበት አልቻልኩም። አሙዬ ጌታ ምስክሬ አልቻልኩም። ሰውዬ እኔ ጋር በቃ እንደ ጥላት እኔ ጋር ነው ችግሩ። ገብቶሻል? ልጄ የተጎዳ እኔ ጋር ስጭኝና ያንቺን ስልክ ሰጠሽኝ። ዋትሳፕ ላይ ለቤት ይላኪላት። ዋትሳፕ ላይ ልጥራውና ዋትሳፕ ይጠቀማል ባለቤት ልጆች ሸባት ኢሞ ነው እኔ የማውቀው። እኔ አላውቀውም። አውዬ ዋትሳፕ ተጠቀመም አላውቀውም። አብዬ ጌታ ምስክሬን አላውቀውም። ዋትሳፕ የማይጠቀም ከሆነ እኔ ኢሞ ትናንትና ደለት ትናንት አውርጄ ትናንት ደለት። በጣም ነው የምጠላው ኢሞ። በጣም ጢው ይልብኛል። አውቃለሁ አብዬ እኔ አንቺ ጋር ነው የምውለው። አውቃለሁ ኢሞ እንደማትጠቀም ሁሉ ቀጥታ ደውልለትና በፈለግሽው አቡዬ። ግን ልጄን ነገር ፕሊስ አደራ አቡዬ። አንቺም ልጅ አለሽ። ጌታ ምስክሬን ግራ ገባኝ። የልጄን ነገር አሳሰበኝ። እኔ ሌላ ችግር የለብኝ፣ የሰውም ችግር ይፈታለሁ።
ወዳለ ለምናውይ የልጄን ነገር ግን መፍታት አልቻልኩም። ይኸው እግዚአብሔር በማቀ ትንሽ ማን ነው አደራውይ ኦፕሴ ፒ ሆነ እንጂ ቢ ነው። እሺ ማሪ 8 ዓመት ሙሉ ማለት ነው ቤቶች ስትሰሪ ገንዘብ ስታከማች እኔ ልጆች የሚያሳደግኩ ነው አብዬ። ቤቶች ብቻ ያሰራው አይደለም ልጆች ያሳደግኩ ነው። ሁሉም ለመግብ ነው ለሱ ቤተሰብ ማልከፍለው እንጂ አብዬ ጌታ በማውቀው ሁሉ ነገር አደርጋለሁ። እኔ እዚህ ልብስ ገዝቼ አላውቅም። እግዚአብሔር በሚያውቀኝ ለልጅ ልብስ በአመት ቢገዛ በዓልን ጠብቆ 4 ምናምን ቢገዛ ነው። በአመት 4 ጊዜ ቢገዛ ነው የልጅ ልብስ። ምን ያህል ይፈጃል? ምግባቸውን እነሱ ነው የሚችሉት ብለሻል። የልጅ ልብስ በአመት 4 ነው። በአመት 4 የልጅ ልብስ ምን ያህል ቢሆን ነው? እንደገና ደግሞ የትምህርት ቤት አሁን ነው የግል የገባው። እሱንም በወር 800 ነው አልሽ። እሱንም ከዚህ አይደለም የምትልኪው እዛው ከሚከራዩት ቤቶች አንዱ 3000 ብር በወር ትሰጫለሽ። ምን መሰለሽ ከአሁን በኋላ መጸጸት የለብንም። ገብቶሻል? የሆነ ነገር ከሆኑ በኋላ ልጆቻችን ከምንጸጸት አትሊስት የሆነች መኖሪያ ነገር ካለ ተመስገን ብሎ ገብቶ ልጆችን ሰብስቦ ማሳደግ ነው። አንቺም ትደክሚያለሽ። እኔ ሀውዬ መግባት በጣም ነው የምፈልገው። ጌታ በማውቀው በጣም ነው የምፈልገው። እኔ አሁን ብቆይ አመት ነው የሚቆየው። አልቆይም አዳለ ለምን እኔ ለልጆች ለዚህ ልጅ ስል ነው የሚገባው። ገብቶሻል ብዬ ግን እኔ እዚህ ጋር ሲሰራ ምን ለማድረግ ነው አላማሽ? ምንድን ነው አመት ቆይተሽ ምን አሁን ሰራሹ? ምን አለ እንደነገር አመት ምትጨምሪው አመት ምትጨምሪው እኔ ማለት ነው ይሄን ቤት ሲገዛ ሀቡዬ እኔ እንዴት መሰለሽ ቦታው ነው በጣም ወድጄ ያን ጊዜ ወደ 1.7 ነው የገዛሁት የዛሬ 5 ዓመት ማለት ነው። በዛ ጊዜ ሌላ ቦታ ቢሆን 2 ቦታ ምናምን ይገዛ ነበረ በዛ ሰዓት ማለት ነው የዛሬ 5 ዓመት። እኛ ግን ቤቱ ላው ላይ ያለ በጣም የቆየ ቤት ነው በጣም ማለት ነው። አዎ ያከራያለሁ 13000 ምናምን ብር አገኛለሁ በዚህ ሰዓት ማለት ነው። ግን ዳና ቤት ቢሰራበት ጌታን እኔ በዛ ክራይ ልጆቼን አሳድጋለሁ በጣም ማለት ነው። በጣም ብዙ ብር ላከራይ ይችላልው። ለምን መሰለሽ ቤቱ ቦታው ቆንጆ ነው። ቦታው ቆንጆ ነው። ቤቱ ስለማይረባ ቤቱን ለማደስ ነው። አዎ ቤቱን እንደሌለ ቁጥር ያቡዬ አሁን የሚከራየው ቤቱን ሰዎቹ እዛ ስራ እንደዚህ የስራ ቅርብ ነው እንጂ ላውላ እንደዚህ ይከራያል እንጂ ሌላ ቦታ ቢሆን ማንም ነው የማይከራየው። እኔ ቦታውን በጣም ወደድኩት እና ትንሽ ቤት ዳና ቤት ሊሰራበት ፈለኩ። በዛ ነገር ያው የሰራው ነው ብር ያስቀመጥኩ ነው አብዬ እኔ አልከውም እዚሁ ነው ማስቀምጠው። ግን እሱም ይቅርብኝ እኔ ማለት ይኖራሉ ሀገሬ። ግን ዛሬ ተነስቼ እዚህ ጋር ብዙ ዋጋ ከፈለች ልጅ ያሳደገች ልጅ እነሷ ነው ትቼ መጣሁ።